ሁሉ ነገር በእነዚህ ሊሆን ይችላል። ለምሳሌ እንጀራ በምን ልንሸፍን? ማንኛውም ፌስታል ሲመረት ዩዝ ኤንድ ትሮ እንዲሆን ተደርጎ የሚመረት ምርቶች ናቸው። የትኛውን የተከለከለው የትኛውን ያልተከለከለው፣ ይሄ ተከልክሏል ያልተከለከለም የሚሉ የተዛቡ ምልከታዎችም ስላሉ 23 ጀምሮ ተግባራዊ የሆነው የፕላስቲክ ከረጢት የመያዝ ክልከላ አልተራዘመም። ሰው ተቀጥቶ ሳይሆን መማር ያለበት ተምሮ ነው መቀጣት ያለበት። ሁሉም ህጉ ማስፈጻሚ ህጉንም ተግባሪ የሆነው ህብረተሰብ አካል መረዳት ይኖርበታል። እነዚህ የቅጣት ሂደቶች ላልተገባ ሙስናም ሊሆን ይችላል፣ ላልተገባ ድርድር አያጋለጡም። ፌስታልን ብቻ መከልከልና ከቆሻሻ ጋር የተያያዘም ብቻም ሳይሆን የጤና እክሉ በጣም አሳሳቢ። 20 ብር ዳቦ ገዝቶ ሰው የ120 እና 130 ብር የወረቀት ቦርሳ ወይ የወረቀት ባግ ይገዛል። ችግሩን ብቻ ሰው እንዲረዳ ሳይሆን ለችግሩ ደግሞ ምን መፍትሄ አለ፣ ምን አማራጭ አለ የሚለውን በደንብ እንዲረዳ በሚያስችል መልኩ ፖቴንሻሎችን ለማየት ጥረት አድርገናል። ጤና ይስጥልን። ፋና ፖድካስት አንድ ጉዳይ ተጀምሯል። እንዴት ናችሁ የፋና ፖድካስት አድማጭ ተመልካቾቻችን? ዛሬ በብዙዎቻችን እጅ ላይ ይዘን የሚገኝ የነበረው የፕላስቲክ ከረጢት ወይም ያው ከረጢት ፌስታል የምንለውን የተመለከተ ጉዳይ ይዘን መተናል። ይህ እንግዲህ አካባቢ በካይ ከመሆኑ ጋር ተያይዞ አዲስ አዋጅ ወጥቷል። አዋጅ ቁጥር 1383/2017 የደረቅ ቆሻሻ አያያዝና አወጋገድ ነው። ይህንን በተመለከተ እንግዲህ ከብዙዎቻችሁ ብዙ ጥያቄ ይነሳል። ይህንን ምላሽ የሚሰጡን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜ እዚህ ስቱዲዮ ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁ እንድትሆኑ እንጋብዛለን። ቅድስት ዘውዱ አብሬያቸዋለሁ። መልካም ቆይታ። ዶክተር እንኳን ደህና መጡ ወደ ስቱዲዮአችን። እንኳን ደህና ቆየሽኝ። ዛሬ እንግዲህ መጀመሪያ ጊዜ ነው እዚህ ስቱዲዮ ይመስለኛል። አዎ ዛሬ ለመጀመሪያ ጊዜ ነው። ስለዚህ አንድ ጉዳያችን በጣም አድርጎ ያመሰግኖታል። የፕላስቲክ ከረጢት ያው ሴት እንደመሆናችን በደንብ እንጠቀማለን ብዬ አስባለሁ ከልምምዳችን አንጻር። ስለዚህ እንደው እንደ አንድ ዜጋ እንደ አንድ ሰው በዕለት ተዕለት ኑሯችን የምንጠቀመውን ብቻ ሳይሆን ስናይ ደግሞ ከብክለት አንጻር የምንታዘባቸው የምናያቸው ነገሮች አሉ። ወደ አዋጅ ወይም ወደ አዲሱ አዋጅ ከመግባታችን አስቀድሞ በግል ምን አይነት ስሜት አለን? እንደው ስናይስ ይሄ ነገር እንደው በጣም ያስቀይማል ወይ እንደዚህ ነው ብለን ከበካይነት አንጻር እጅግ የተጸየፉበት ሁኔታ የለም አለ። በተለይ ያው የፕላስቲክ ከረጢት በየቦታው በተለይ ደግሞ ወደ ክፍለ ሀገር ሲኬድ መንገድ ላይ በብዛት ተጥሎ ነው የሚገኘው። ያም ብቻም ሳይሆን ከብቶቻችንም ሲበሉት እናያለን ፊልድ በምንንቀሳቀስበት ጊዜና በጣም በሚያሳዝን መልኩ አፈሩን ውሃውን ሲበክል ይታያል። ራሱም እንደ ብክለቱ ብቻም ሳይሆን ተጨማሪ ሌሎች ስነ ምህዳሩንም ሲበክል ማየት ያው የሚያሳዝን ስሜት ይኖረዋል በደንብ። ስለዚህ ያው ትዝብቱ አለ። አዋጁ ሲወጣም ለማበረታታት ለመደገፍም አንድ ምክንያት የሚሆነው ይሄ ይመስለኛል። የምናያቸው የምንታዘባቸው ነገሮች ስለሚሆኑ እንደ አንድ ደግሞ ባለድርሻ ይህ ጉዳይ ጫና ለመፍጠር ይመቻል ብዬ አስባለሁ። ስለዚህ ይህ አዋጅ እንግዲህ ከወጣ ጊዜ ጀምሮ ብዙ ሀሳቦች ይነሳሉ። ከዜጎችም ከባለስልጣኑም ብዙ ሀሳቦች ሲንሸራሸሩ ነበረ። በመጀመሪያ ምን አይነት ፌስታል ምን ልንሆን ነው የሚሉ ሀሳቦች ነበሩ። አዋጁ መተግበር ከጀመረ በዚህ ሳምንት ውስጥ እንግዲህ አንድ ሳምንት በላይ ሆኖታል። ወደ 2 ሳምንት ከጥር 23 ጀምሮ ተግባራዊ የሆነ እንደመሆኑ መጠን ተግባራዊነቱ ላይ ምን አይነት ምልከታ አላችሁ? ሰውስ ተቀብሎት እየተገበረው ነው ወይ? ምን አይነት ተግዳሮቶች ውስጥ ነበሩ ከሚለው ብንጀምር ጥሩ ይመስለኛል። እሺ፣ አመሰግናለሁ። ያው ወደ ተነሳው ጥያቄ ከመሄዴ በፊት አንዳንድ የሚነሱ ጥያቄዎች ወይም አንዳንድ ሰዎች ፌስታልን ብቻ ለመከልከል የሚወጣ አዋጅም መስሎ ይታሰባልና ትንሽ አዋጁን ሃይላይት ለመስጠት ፈልጋለሁ። ያው ይሄ 1383/2017 አዋጅ አጠቃላይ የሀገራችን የደረቅ ቆሻሻ አያያዝና አወጋገድ ላይ ተመስርቶ የወጣ አዋጅ ነው። ይሄን አዋጅ መነሻ ሲያደርግ አንዱ የሀገራችን የሕዝብ ቁጥር መጨመር፣ የኢኮኖሚ መጨመር፣ የከተሞች መስፋፋት እንዲሁም ደግሞ በአጠቃላይ በተለይ ደግሞ ከቅርብ ጊዜ ወዲህ በኮሪደር ልማቶች በወንዝ ዳርቻ ልማቶች እየተደረጉ ያሉ እነዚህ ልማቶች አያያዙን በተለይ የደረቅ ቆሻሻ አያያዝን ካላስተካከልንና መስመር ካልተያዘ አደጋ ይፈጥራል። መልሰው መንግስት ብዙ ኢንቨስት ያደረገባቸው መሰረተ ልማቶች ወደ ጉዳት ይሄዳሉና ያንን ማዕከላዊ ያደረገ
ውሳኔ ነው። ይሄ ውሳኔ ስለ ፌስታል አንድ ሲንግል የሆነ ወይም ለብቻው ቁንጽል የወጣ ነው እንጂ ሰፊ የደረቅ ቆሻሻ ከመነሻው ጀምሮ እና እስከ አወጋገዱ ያለውን መልሶ ማምረት እስከሚቻልበት ድረስ ነው አዋጁ ያለው። ሙሉ አዋጁን ነው በደንብ የያዘው። ያን ብቻም ሳይሆን 3 መርህ ይዟል ይሄ አዋጅ። እንግዲህ አንዱ ከዚህ መርህ መካከል ቆሻሻን ከምንጩ መቀነስ፣ ካልተቻለ ደግሞ መልሶ መጠቀም፣ መልሶ መጠቀም ካልተቻለ ደግሞ በአግባቡ እንዲወገድ ማድረግ አንዱ የመጀመሪያው መርህ ነው የዚህ አዋጅ። ሁለተኛው የህብረተሰብ ተሳትፎን ማሳደግ ነው። እንግዲህ ቆሻሻ ከየቤቱ ስለሆነ የሚመጣው እና የሚመነጨው የህብረተሰቡ ተሳትፎ በጣም ወሳኝ ነው። የአካባቢ ስራ በአጠቃላይም የህብረተሰብ ተሳትፎን የሚፈልግ ነው። ግን እንደ አንድ መርህ ብሎ ካስቀመጣቸው ይሄ አዋጅ መካከል ህብረተሰቡ በይበልጥ ተሳትፎ እንዲያደርግ ነው። በሶስተኛ ደረጃ ደግሞ የሚበክል ደግሞ መክፈል ይኖርበታል የሚልን እሳቤ የያዘ ነው። እነዚህን መርሆችን ይዞ ነው እንግዲህ ይሄ አዋጅ ተግባራዊ የሆነው። እንግዲህ አዋጁ ከወጣ ሐምሌ ጀምሮ ተፈጻሚ መሆን ጀምሯል። ስፔሲፊክሊ ግን የጊዜ ገደብ ስለተሰጠ ስለነበር ከፌስታል ጋር ተያይዞ ከጥር 23 ጀምሮ ወይም ደግሞ ከ6 ወር በኋላ ይሄ ውሳኔ ወደ ተግባር ውሏል ማለት ነው። እንግዲህ ውሳኔው ጋር ቀደም እንዳነሳሹ ይሄ ተግባራዊ መሆን ከጀመረ ኦልሞስት አሁን 2 ሳምንትን አልፏል። በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ነው ተፈጻሚነቱ የተረጋገጠው። በይበልጥ ደግሞ የነበረን ትዝብትም እንዲሁ ለማጋራት እንግዲህ ጥር 23 ቅዳሜ ቀን ነበር። ብዙ የአካባቢ ጥበቃ ባለስልጣን የቢሮ ኃላፊዎች እኔንም ጨምሮ ሌሎችንም በተለያዩ የገበያ ማዕከላት ተገኝተናል። ከቅዳሜ ጀምሮ ነው ክልከላው በተለይ አዲስ አበባ ዙሪያ ላይ በደንብ ያየ ነው። ሰው የራሱን አማራጭ ይዞ መንቀሳቀስ ሲጀምር፣ እንዲሁም ደግሞ የሱቅ አቅራቢዎች እና ሌላም አገልግሎት ልንገዛባቸው የምንችላቸው ቦታዎች ላይ አማራጭ የሆኑ መያዣዎችን ለህብረተሰቡ አቅርበዋል። በቂ ነው ባይባልም ነገር ግን ጅማሮች ያሳዩ ነበር ከጥር 23 ጀምሮ። እንግዲህ በክልሎችና በሁለቱም ከተማ አስተዳደሮች ተመሳሳይ እንቅስቃሴ እንደነበር ያለን ሪፖርት ያንን ያሳያል። ግን ያው ሁሉም ፕሮግረስ የሚፈልግ ስለሆነ በጣም ክትትል የሚፈልጉ ነገሮች ስለሆነ አንዳንድ ቦታም ደግሞ ይሄ መረጃን ከግንዛቤ ከማነስ አንጻር ከቤትም ሲወጡ ይሄን ፌስታል ይዞ የመውጣት ልምድ ስለነበረን ኦሬዲ ያንን የመቀየር ልምድ እየመጣ መሆኑን አይተናል። ያን ብቻም ሳይሆን ሚዲያዎችም የታዘባችሁ ይመስለኛል። አዲስ አበባ ላይ በጣም በሚገርም መልኩ ህብረተሰቡ ምንም አይነት ፌስታል ይዞ ሲንቀሳቀስ አይታይም። በተለይ በከተማው አካባቢ ያዘን ካለ እየሸፈነ ትክክል። ይሄ ዋናው ፌስታልን ብቻ መከልከልና ከቆሻሻ ጋር የተያያዘም ብቻም ሳይሆን የጤና እክሉ በጣም አሳሳቢ ነው። በተለይ ከጤና አኳያ በፌስታሎች እንግዲህ ፌስታልን አንቺም እንዳነሳሹ ቅድም ለአንድ ጊዜ ተጠቅመን የምንጥላቸው ፌስታሎች ከ500 ዓመት በላይ ወደ ማይክሮፕላስቲክነት ለመቀየር ይፈልጋሉ። ከአፈር ጋር አይዋሃዱም፣ በፍጹም አይዋሃዱም እና ከተዋሃዱም በኋላ ከ500 ዓመት በኋላ ወደ ትንንሽ ማይክሮፕላስቲክነቶች ነው ወደ ትንንሽ የተቆራረጠ ፕላስቲክ ማይክሮፕላስቲኮች ነው የሚሆነው። ያም ደግሞ መልሶ የአፈርን የውሃን ብክለት በጣም ያስከትላል ማለት። ስለዚህ አንዱ ለትውልድ እዳ እያስቀመጥን ነው የሚለው መነሻው አንዱ ይሄ ነው። ሁለተኛው በጣም ከካንሰር ጋር በተለይ በቅርብ ጊዜ ሂደት ውስጥ ብዙ የካንሰር በሽታዎች በተለያዩ መንገዶችን እንሰማለን። የቅርብ ቤተሰቦችም እንደዛ አይነት የበሽታ ሁኔታዎች የገጠሟቸው ብዙዎች አሉ። የዚህ የካንሰር ምንጭ አንዱም ምክንያት ፕላስቲክ እንደሆነም መረጃዎችና ጥናቶች ያሳያሉ። ይሄ ኢንተርናሽናልም የተጠኑ ጥናቶች ነው። ያም ብቻ ሳይሆን በተለይ ደግሞ በህፃናት ላይ የአእምሮ እድገት ውስንነት ማምጣቱን ያሳያል ማለት ነው። ይሄ እንግዲህ ልጆቻችን በኦቲዝም እየተጠቁ ያሉበት አንዳንድ ጊዜ ቶሎ የአእምሮ ውስንነት የእድገት ውስንነት መኖሩ እነዚህ ሁሉ ከፕላስቲክ የሚመጡ ጠንቆች በሽታዎች መሆናቸውን
ያሳያል ማለት ነው። ያም ብቻ ሳይሆን በቅርብ ጊዜ በተደረገው ጥናቶች ደግሞ በሰው ልጅ ደም ውስጥ ማይክሮፕላስቲኮች መገኘታቸውን ያሳያል። ስለዚህ እነዚህ ሁሉ አደጋዎች እንግዲህ ሞት ናቸው። ሁሉም ለሞት የሚዳርጉ በሽታዎች ናቸውና እነዚህም በሽታዎች መነሻ ያደረገ ቀድሞ መጠንቀቅና ቀድሞ የራስንም የልጆችንም ጤና ከመጠበቅ አኳያ ትልቅ አስተዋጽኦ ያደረገ አዋጅ ነው። በዚህ አዋጅ እንግዲህ ሁሉም ሰው የራሱን አስተዋጽኦ እያደረገ እንደሆነ ነው ትዝብታችን። እኛ የመጀመሪያዎቹ አይደለንም። እንግዲህ እንደ ዓለምም እንደ አፍሪካም ብናያቸው በጣም ሞዴል ተደርገው የሚወሰዱ ሀገራት አሉ። እነ ሩዋንዳንም እነ ኬንያንም ቀደም ብለን ለማንሳት እየሞከርን ነበርና ከ10 ዓመታት በላይ የሩዋንዳ እንደውም ቆየት ያለ ነውና አውሮፓንም መመልከት እንችላለን። እና የፕላስቲክ ከረጢት ጉዳይ እዛ ያበቃ ያከተመ ጉዳይ ሆኖ አንዳንድ ጊዜ ልክ እንደዚህ አይነት አዋጅ ሲመጣ ያስተነግጣል። ምን ልንሆን ነው? እንዴት ልንሆን ነው? ሌላ ቦታ ላይ ያለ አይመስለንም እና በኋላ ላይ ግን ወደኛ መምጣቱ ስናቅ እርግጠኛ መሆኑን በቃ ይሄ አዋጅ ወጥቷል፣ ከዚህ በኋላ ተግባራዊ ይደረጋል ወደሚለው ስንመጣ ምን ማድረግ አለብን ወደሚል መፍትሄ እንሄዳለን። እነዚህ መፍትሄዎች ላይ ግን ያለኝ ጥያቄ እንደ ሀገር ኢትዮጵያ ይሄንን ውሳኔ ይሄንን የአዋጅ ሲወጣ ከወጣም በኋላ ለተግባራዊነቱ ጉዞ ሲጀመር ዝግጁ ነበር ነው? እንግዲህ ይሄ አዋጅ ውሳኔ ያለፉት 6 ወራትም የሚመስል ቴንደንሲ አለ። ያ ትክክል አይደለም። ስለ ፕላስቲክ ስናወራ የነበረው ላለፉት 2 ዓመታት ነው። በተለይ የመጀመሪያው ንቅናቄ ብክለት ይብቃ ውበት ይንቃ በሚለው ንቅናቄ አንዱን ወር ዴዲኬት የተደረገው የፕላስቲክ ብክለት እያስከተለ ያለው ችግር ምንድን ነው? ይሄ አዋጅ እየመጣ ነው፣ ለዚህ አዋጅ ተፈጻሚነት ደግሞ ሁሉም ሰው ራሱን ማዘጋጀት አለበት የሚል ንቅናቄ በሁሉም ከተሞችና በሁለቱ ከተማ አስተዳደሮች ተከናውኗል። ይሄ እንግዲህ ለ6 ወር የቆየ ንቅናቄ ነበር ማለት ነው በ2016 ዓመተ ምህረት። በተመሳሳይ በ2017 ዓመተ ምህረትም ጽዱን ኢትዮጵያን ባህልና ድርግ የሚል ንቅናቄ ባህልና ድርግ የሚል ንቅናቄ ተጀምሯል። በዚህም ንቅናቄ አንዱን ወር ዴዲኬት የተደረገው በተመሳሳይ በፕላስቲክ ላይ የሚነሱ ችግሮችን ህብረተሰቡ እንዲረዳ ማድረግ ነው። ሌሎቹ ወራት ተመሳሳይ ተያያዥነት ስላላቸው 6ቱንም ወራት ማለት ይቻላል ከፕላስቲክ የሚደርሱ ችግሮች፣ ምክንያቱም የመጀመሪያውን ወር ፕላስቲክ እናድርግ እንጂ በቀጣይ ስለ አፈር ብክለት ስለ ውሃ ብክለት ነው የምናወራው። ስለዚህ በአፈር ብክለት ውስጥም በውሃ ብክለት ውስጥም የፕላስቲክ ብክለት አንዱ አስተዋጽኦ እያደረገ ስለሆነ ያንን ህብረተሰቡ እንዲረዳ ማድረግ ይፈልጋል። ግን በአብዛኛው ያው በይበልጥ ቅጣት ሲባል በደንብ ኩዊክሊ ሰው ኮንሽስ ስለሚሆን ነው እንጂ 2 ዓመት ሙሉ የተነሳ ነገር ነው የሚለው መያዝ ያስፈልጋል። ዝግጅትን ከተኪ ምርት አንጻር ብናየው ደስ ይለኛል። አሁን ግንዛቤ ሰው ተፈጥሮለት ከዛ በኋላ 2 ዓመት የግንዛቤ መፍጠርና ይሄ ማንቃት ስራው ተሰራ። ከዛ በኋላ ግን በምን መተካት አለበት አይደል? አንዳንድ አዋጅ ሲወጣ የሆነ ነገር እገዳ ወይም ከልከላ ሲመጣበት አማራጮች መቀመጥ አለባቸውና እነዚህ አማራጮች ዝግጁ አድርገውናል ወይ ከሚል አንጻርም ጭምር ነው ጥያቄ። እሺ ትክክል። እንግዲህ አንዱ ይሄንን ፌስታል ወይም የፕላስቲክ መያዣ ተኪ ምርት ያስፈልጋል። ያንን መነሻ አድርገን ከሚመለከታቸው ስቴክሆልደሮች ጋር ሰፊ ውይይት አድርገናል። ይሄ ከግል ዘርፉም ከመንግስት ተቋማት ጋርም የተያያዘ ነው። እንዳልኩት የአዌርነስ ክሬሽን ብቻም ሳይሆን ተመሳሳይ አማራጭ የሆኑ ምርቶችን እንዲያመጡ ማድረግ ነው። የፕላስቲክ ብክለት እያስከተለ ነው ችግሩን ብቻ ሰው እንዲረዳ ሳይሆን ለችግሩ ደግሞ ምን መፍትሄ አለ፣ ምን አማራጭ አለ የሚለውን በደንብ እንዲረዳ በሚያስችል መልኩ ፖቴንሻሎችን ለማየት ጥረት አድርገናል። በዚህ ሂደት ውስጥ አንዳንድ መያዣዎች ወይም መገልገያዎች ከዚህ በፊት እናቶቻችን አባቶቻችን ሲጠቀሙባቸው የነበሩት የዘንቢል የቃጫ አይነት ምርቶች በተለይ ከተማ ላይ አናየውም እንጂ ወደ ክፍለ ሀገር ስንሄድ በተለያዩ የገጠራማ አካባቢ እነዚህ ምርቶችን ለማየት ችለናል። ኢንክሉዲንግ ይርጋለም ማየት እንችላለን፣ ወደ ቦንጋም መሄድ እንችላለን። በምንሄድባቸው ጊዜያቶች ምክንያቱም ንቅናቄው እንዳልኩት ሀገር አቀፍ ስለነበር እነዚህን ስሞል ኤንድ ሚዲየም ኢንተርፕራይዝ ወይም ደግሞ አነስተኛና ጥቃቅን ኢንተርፕራይዝ ተብሎ የተደራጁ እናቶች ወጣቶችን በስፋት ምርቱን እንዲያመርቱ የግብዓት እጥረት ካለባቸው ያንን ደግሞ ከተማ አስተዳደሩ ክልሉ ወረዳው እንዲያቀርብላቸው ሰፊ ውይይቶችን አድርገናል። ይሄ በትንንሽ ስኬል የሚመረቱና ለቀበሌ ለወረዳ ለዞኖች ይሄንን ምርታቸውን እንዲሸጡ የማድረግ የገበያ ትስስሮችም እንዲፈጠሩ የማድረግ ስራዎች ተሰርተዋል። በሁለተኛ ደረጃ ትልልቅ ማኒፋክቸሪንጎች እነማን ብንል አንዱ የጨርቅ ምርት የሚያመርቱ
ሁለተኛ የወረቀት ምርትን ሊያመርቱ የሚችሉ ማኒፋክቸረሮችን አግኝተናል። በዚህ ሂደት ውስጥ 50-50 ነበሩ። ይፈጸማል አይፈጸምም በኋላ ወደ ኪሳራ እንዳታስገቡን የሚሉ ካቆምን በኋላ ወይ ከሰራን በኋላ ምክንያቱም አዋጁ ተፈጻሚ በዚህ ልክ ኩዊክሊ ተፈጻሚ ይሆናል የሚልም ፈራ ተባይ ማለት ሁኔታዎች ነበሩ። እንደዛም ሆኖ ግን የተወሰኑ ምርቶች እየተመረቱ ነበር ማለት ነው። በዚህ ሂደት ውስጥ አሁን ላይ ለሁሉም ወይም ለ120 ሚሊዮን ህዝብ የሚሆን ምርት ተመርቷል ማለት አንችልም። በጣም ክፍተቶች አሉ። ዲማንዱ በጣም ብዙ ነው ያለው፣ አቅርቦቱ ክፍተት እንዳለበት የሚያሳየን ነው። ይህንንም በተመለከተ ከኢንዱስትሪ ሚኒስትር ጋርና በክልል ደግሞ ካሉ የክልል ኢንዱስትሪ ቢሮዎች እና ንግድ ቢሮዎች ጋር በቅርበት እየተሰራ ነው። አሁን ባለን አሰስመንት ግን በአብዛኛው ኢንዱስትሪ ላይ የተሳተፉ ማኒፋክቸረሮች ይህንን መያዣዎችን ወደ ማምረት እየገቡ መሆኑን ያሳያል። ያን ብቻ ሳይሆን ልብስ የሚሰፉ ባለሙያዎችም ስሞል ስኬል የሚመስሉ ግን በገበር በጨርቅ በተለያየ ምርት ሊያዝ የሚችሉ መያዣ ሊሆን የሚችሉ ምርቶችን እያመረቱ እንደሆነ አይተናል። ይሄንን ደግሞ እኛም እያበረታታን ነው። በይበልጥ ደግሞ በደንብ ምርቱ የተፋጠነው እርግጠኛ ሲሆኑ ነው። ይሄ ውሳኔ መወሰኑ ያንን ትረስት እንዲፈጥሩ እኛም ጥረቶችን አድርገናል። በዛም የተነሳ የተወሰኑ ምርቶች ወደ ገበያ እንዲገቡ ማድረግ ተችሏል ማለት ነው። ግን ስቲል ብዙ ስራዎችን ይጠብቁናል ማለት ነው። ጥሩ። ያው ከህብረተሰቡ ጋር ከነበረው ቅኝት ከተግባራዊነቱ ጋር ተያይዞም አጠቃላይ ያሉትን ነገሮች እዚህ ጋር ከተኪ ምርቶች አንጻር ያነሳናቸው ነገሮች አሉ። እነዚህ ተኪ ምርቶች ጋር ስለመጣን እነዛ ጋር እንቀጥል። በተለይ ደግሞ ህብረተሰቡ ጋር አሁንም ያለው የሚነሱ ጥያቄዎች ስላሉ እነዚህ ተኪ ምርቶች ለምሳሌ ከዋጋ ጋር ተያይዞ የሚነሱ ነገሮች አሉ። የ20 ብር ዳቦ ገዝቶ ሰው የ120 እና 130 ብር የወረቀት ቦርሳ የወረቀት ባግ ይገዛል። ይሄ ወረቀት ባግ ከዳቦ በላይ በልጦበት ማለት ነው። እንዲህ ተመሳሳይ ሁኔታዎች አሉ። አሁን ላያያዝ የማይመቹ በማንኛውም ቦታ ላይ ይዘናቸው ማንንቀሳቀሳቸው እንደነዚህ ያሉ ነገሮች አሉ። ከዋጋ ጋር ተያይዞ ያለው አንዱ ነው። ሁለተኛ ነገር ደግሞ ሁሉ ነገር በእነዚህ ሊሆን ይችላል። ለምሳሌ እንጀራ በምን ልንሸፍን ነው? በወረቀት አንሸፍንም ወይ? ድሮ እንደነበረው ወደ ኋላ መመለስ የሚቻልበት ነገርም አለ። ስለዚህ የትኛውን የተከለከለው የትኛውን ያልተከለከለው፣ ይሄ ተከልክሏል ያልተከለከለም የሚሉ የተዛቡ ምልከታዎችም ስላሉ እንደነዚህ ያሉ እንግዲህ ከአዋጁ ላይ የተመለከትኳቸው ነገሮች አሉ። ለምሳሌ የማሸጊያ ፕላስቲኮችን ጋር ተያይዞ ለብቻ የተቀመጠ አለ። ከዛ ደግሞ የፕላስቲክ ከረጢቶችን የተመለከተ ሙሉ ለሙሉ እገዳ የተጣለባቸው አሉ። ደግሞ ጊዜ የተሰጣቸውም አሉ። ከዚህ ጋር ተያይዞ ማጥራት አለብን እና ከዋጋና ከዚህ ጋር ተያይዞ ያሉትን አንድ ላይ እናንሳስ። እሺ፣ አመሰግናለሁ። እንግዲህ አንዱ በተለይ የተከለከሉ ምርቶች ምንድን ናቸው የሚለው በጣም በግልጽ እኛም ባገኘናቸው ሚዲያዎችና በራሳችንም የማህበራዊ ገጾቻችን ህብረተሰቡ እንዲረዳው የማድረግና የመግለጽ ስራዎችን እየሰራ ነው የምንገኘው። ያም ብቻ ሳይሆን በኢትዮ ቴሌኮም ጋር በመተባበር ይሄ መልእክት በሁሉም የእጅ ስልክ ላይ እንዲደርስ ደርሷል። የእጅ ስልክ ላይም እንዲደርስ የመረጃውን እንዲደርስ ተደራሽ እንዲሆን የማድረግ ስራዎችን አድርገናል። እንግዲህ በዚህ ሂደት ውስጥ ሙሉ ለሙሉ የተከለከለው የከረጢት መያዣ ወይም ደግሞ ፌስታል። ይሄ ፌስታል ስንል ስስ ነው ወፍራም ነው የሚል ሳይሆን ሙሉ ለሙሉ የፌስታሎችን ወይም ደግሞ የፕላስቲክ ከረጢቶች 100% ወይም 100% መከልከሉ ህብረተሰቡ ሊያውቅ ይገባል ማለት ነው። ምንም ነገር ገዝተን በፌስታል ልንይዘው የምንችለው ነገር የለም ነው ባጠቃላይ የለም። ነገር ግን አሁን እንዳልሹ ቅድም እንጀራ የምንሸፍንበት እሱም እና ሌሎችም ተያያዥ የሆኑ ለአንድ ጊዜ ጥቅም ላይ የሚውሉ ፕላስቲክ ምርቶች ተብሎ ደግሞ ለብቻ የተለዩ አሉ። እነሱ ላይ አሁን ክልከላ አልተደረገባቸው። ነገር ግን አወጋገዳቸው ህብረተሰቡ ሪስፖንሲብል ሆነ ወይም ባለቤት ሆኖ በሚወገዱበት ጊዜ ምን አይነት ጥንቃቄዎች መደረግ አለባቸው፣ የትኛዎቹ ምርቶች በምን መልኩ መተካት እንችላለን የሚለው የራሱን የቻለ መመሪያ የሚፈልግ ስለሆነ እሱ ምንም አይነት ክልከላ አልተደረገበትም የሚለውን ጊዜያዊ ነው። ግን እሱም ያው ራሱን ችሎ መመሪያ ይፈልጋል። ምክንያቱም አንዳንዱ ከራሳችን የአናኗር ዘይቤ ጋርም ይያዛል። ለምሳሌ እንጀራን የምንሸፍንበት ፕላስቲክ ሁሉም ቤቶች ውስጥ ያለ ነው። ለተለያዩ እንጀራን ብቻም ሳይሆን ለዳቦም የምንሸፍናቸው አሁን ደግሞ በስፋት እናቶቻችን እየተሳተፉ
እየተሳተፉበት ያለው የአገልግል ምግቦችን ለተለያዩ አገልግሎት የሚያመርቷቸው ስለዚህ እነሱንም ማዕቀፍ ያደረገ ስቴክሆልደሮችንም ወይም የሚመለከታቸው ተቋማት የተሳተፉበት የራሱ መመሪያ ይወጣል ማለት ነው። ለልዩ ተብሎ የሚፈቀድላቸው ምርቶች አሉ። አሁን መመሪያው ሙሉ ለሙሉ ስላልወጣ አሁን ላይ ይሄ ተፈቅዷል ይሄ አልተፈቀደም ልል አልችልም። አሁን ግን ሙሉ ለሙሉ አዋጁ የከለከለው የፕላስቲክን ከረጢት ነው። ሌሎቹ ግን በመመሪያ የሚመልሳቸው ስለሆነ እስከዛ ድረስ ህብረተሰቡ የተጠቀመ መቆየት የሚችለው ነገር ነው የሚለውን መረዳት ያስፈልጋል። እና አሁን ላይ ሜጀርሊ ሁሉም ሰው የፕላስቲክ ከረጢት በሌላ መተካት የሚችል ምርቶች ስለሆኑ ያንንም መነሻ ያደረገ ነው ዋናው። ምክንያቱም ቅድም አንቺም እንዳነሳሽው ኢትዮጵያ የመጀመሪያ ሀገር አይደለች። ከ100 ሀገራት በላይ ይህንን ተፈጻሚ አድርገዋል። ጎረቤቶቻችን ኬንያ፣ ሩዋንዳ ረጅም አመት እንደውም ኬንያ 10 አመት አልፎታል። የሩዋንዳ ከ10 አመትም በላይ ነው ይህን ተፈጻሚ ሲያደርጉ። ለዚህ ለኢትዮጵያ አዲስ የሆነ ሳይሆን እንዳውም በጣም የዘገየንበት ነው። ኢትዮጵያ በብዙ ነገር ምሳሌ የምትሆን ሀገር ነችና በዚህኛው ውሳኔ ላይ እንዳውም ዘግይተናል የሚል ነው እሳቤን ያለ ነው። ቅድምም እንዳነሳውልሽ እነዛን አዋጆችን መነሻም ሲያደርግ አዋጁ ከዚህ በፊት የነበረው አዋጅ 513 ከ19 አመት በላይ ሆኖታል። አሁን ያለውን ነባራዊ ሁኔታ አሁን ያለውን የብክለትን ሁኔታ ታሳቢ ያደረገ አልነበረምና ከ19 አመት በኋላ የወጣ አዋጅ መሆኑም አንዱ ነባራዊ ሁኔታ የዳሰሰ ህብረተሰቡ የሚፈልገውና ለህብረተሰቡ ጤና ኃላፊነት አለብን። ከሁሉም በላይ ደግሞ በህገ መንግስታችን በጣም በግልጽ አለ ህብረተሰቡ ጤናማ ቦታ የመኖር እና ጤናማና ንጹህ የሆነ ቦታ የመኖር መብት አለ። የመጠበቅም ግዴታ ያስቀምጥበታል። ያንን መብት ደግሞ እንደ መንግስት ወይም እንደ አካባቢ ጥበቃ ባለስልጣን የማስጠበቅ ግዴታ አለ ማለት ነው። ያንን መነሻ ያደረገ ነው ይሄ ፕላስቲክ ብክለቱ ያው አሳሳቢ ደረጃ ስለደረሰ የከለከል ነው። ቅድም እንዳነሳሹ የዋጋ ንረቶች በተለያዩ ቦታዎች አሉ። ይሄ በጣም የሚያሳዝኑ ነገሮች አሉ። በተለይ አንዳንድ ባልተገባ መልኩ የእቃው ዋጋ አይደለም በጣም የጨመሩበት ከ100% በላይ ተጨመራለ። ያንን ቁጥጥር የሚያደርግ ያው የራሱ ተቋም ስላለ ያ ተቋም ቁጥጥሩን ማድረግ የሚጀምር ይሆናል። ኦሬዲ ወደ ስራ ገብተዋል። እኛም ከነሱ ጋር በተለይ ከንግድና ቀጠናዊ ትስስር ሚኒስቴር ጋር በተመሳሳይ ደግሞ ክልል ላይ ካሉ የንግድ ቢሮዎች ጋር ተናበን እየሰራን ነው የምንገኘው። በተቻለ መጠን ዋጋው መጨመር የለበትም፣ አፎርደብል በሆነ ዋጋ ህብረተሰቡ ማግኘት አለበት የሚል እምነት አለ። ያን ብቻም ሳይሆን ግን ብዙ ምርት በተመረተ ቁጥር ደግሞ ዋጋውም ይቀንሳል። እንደምታስታውሹ እንግዲህ የኮቪድ ጊዜ ማስክ ስንት ዋጋ በጣም ተወዶ ነበር፣ ግን ምርቱ በጨመረ ጊዜ በጣም ባነሰ ዋጋ ሁሉም ሰው እንዲያገኘው እድሉን ተፈጥሯል። በተመሳሳይ ያው የመጀመሪያ ውሳኔው ሲወሰነው አንዳንድ ነገሮች ባልተገባ መልኩ ያልተገባ ጥቅም ለማግኘት የሚደረጉ አሉ። ግን ይሄ መረዳት ያለባቸው ለነሱም ልጆች ጤና፣ ለአምራቹም ልጆች ጤና፣ ለተጠቃሚውም ልጆች ጤና ማዕከል ያደረገ የአካባቢን ተጽዕኖን ለመቀነስ የሚያስችል ጉዞ ስለሆነ ሁሉም የየራሱን አስተዋጽኦ ማድረግ ይኖርበታል። በቁጥጥርም ብቻ መሆን የለበትም። ኃላፊነት ተሰምቷቸው ነጋዴዎች፣ አምራቾች፣ ህብረተሰቡ አፎርድ ሊያደርጋቸው በሚችለው ዋጋ የማቅረብ ግዴታ አለበት። እኛም ደግሞ ተከታትለን እነዚህ አይነት ወጣ ያሉ ነገሮችን ደግሞ ወደ መስመር እንዲገቡ የማድረግ ደግሞ የኛም ኃላፊነት አለበት ማለት ነው እንደ መንግስት። በተለይ አቅርቦቱ እየበዛ ሲመጣ የአቅርቦት ፍላጎቱን እያሳካ ሲመጣ በዛ ልክ መቀነስ ሊመጣ ይችላል። ተስፋ እናደርጋለን። እኛም ወደ ቁጥጥሩና ወደ ቅጣቱ ወደ በኋላ እንመለሳለን። ወደ ፋብሪካዎቹ ወደ አምራቾቹ ደግሞ እንምጣ። ከዚህ በፊት እነዚህን ፕላስቲኮች ያመርቱ የነበሩ ፋብሪካዎች ጥቂት አይደሉም። በጣም ብዙ የሰው ኃይል ያላቸው ብዙ ስራዎችን ይሰሩ የነበሩ ናቸው። እነዚህ እንግዲህ ያው ባለፈው የእፎይታ ወይም የተወሰነ ጊዜ በተሰጠው መሰረት በዛ ጊዜ ውስጥ ሁሉንም ነገር አድርገው ሊሆንም ላይሆንም ይችላል። እንደነሱ ዝግጁነትም እንደ ሁኔታዎች ምቹነት ሊሆን ይችላል። ምክንያቱም ምርቱ እስካሁን ድረስ ገበያ ላይ እስካለ ድረስ እያመረቱ ነበር ማለት ይቻላል። እና የእነሱ ጣፈንታ ምንድን ነው? ከአካባቢው ስነ ምህዳር ጋር የሚጣጣም አይነት ምርቶችን እንዲያመርቱ ምን አይነት ድጋፍ፣ ምን አይነት ክትትል፣ ምን አይነት ቁጥጥር ያደረጋችሁላቸው ነው? እንግዲህ አንዱ ከአምራቾች ጋር ተያይዞ አሁንም ግልጽ መሆን ያለበት ሌሎች የፕላስቲክ ምርቶችን እንዳያመርቱ አልተከለከሉም። ሌሎች ፕላስቲክ ምርቶች እንዲያመርቱ ይችላሉ። ይሄ ማለት ሳህን፣ ኩባያ፣ ሌሎች ለቤት አገልግሎት የሚውሉ እቃዎችን
ወይም ቁሶችን ማምረት የሚችሉበት ዘርፉ መቀየር ይችላል። ኖ ኦሬዲም እያመረቱ ነው እኮ። እኔ በአብዛኛው ባለን አሰስመንት ፌስታል ብቻ የሚያመርቱ ፋብሪካዎች በጣም ውስን ናቸው። ተጨማሪ በጎን ላይኖች ተጨማሪ ሆነ የፕላስቲክ ምርቶችን የሚያመርቱ አሉ። ነገር ግን ይሄን ስንል ሌሎቹ ደግሞ ስፔሲፊክሊ ከፕላስቲክ ከረጢቶች ጋር ብቻ ደግሞ የሚያመርቱ ያሉ። ያንን ሲያደርጉ ግን ሪሳይክል የሚያደርጉበት መንገድ አለ። ወይም ደግሞ ለፌስታል የሚጠቀሙበትን ሮ ማቴሪያል የሚያገኙት ከወደቁ የፕላስቲኮችን ሪሳይክል አድርገው የሚያገኙበት መንገዶች አሉ። ሶ ያስቀመጥነው ዳይሬክሽን በጣም ግልጽ ነው። አንዱ ሌሎችን የፕላስቲክ ምርቶችን እንዲያመርቱ የማድረግ ነው። ምክንያቱም ኦሬዲ ማሽኑ ከአንዱ ማሽን ውጪ ሌሎቹ በሙሉ ሌሎችን ፕሮዳክት ለማምረት የሚረዳ ነው። ይህንን ሲሆን በተለይ አንዱ እንዳልኩት ሮ ማቴሪያል ወይም ደግሞ ጥሬ እቃዎችን ሪሳይክል አድርገው የሚያገኟቸው ጥሬ እቃዎች ያነዛ ጥሬ እቃዎች ፌስታል ብቻ ሳይሆን ማምረት የምትጠቀሚበት ኮንዲዩት ለማምረት ይጠቅማል፣ ኩባያ ለማምረት ይጠቅማል፣ ሳህን ለማምረት ይጠቅማል። ስለዚህ እነዚህ ሮ ወይም ጥሬ እቃዎችን ለሌሎች አምራች ማቅረብ የሚችሉበት የንግድ ሰንሰለት አላቸው። ያንን አንዱን ማየት እንዲችሉ አትሊስት ይሄ ብሎ ማሽን የምንለውን እስኪቀይሩ ድረስ ያንን ማምረት እንዲችሉና ጥሬ እቃቸውን ለሌሎች አምራቾች መሸጥ የሚችሉበትን ንግድ ማሰብ እንዲችሉ ይህንንም አንስተንላቸዋል። ሁለተኛ ደግሞ ሌሎችን የፕላስቲክ ምርቶችን የሚያመርቱበት ሞልዳቸውን በመቀየር በትንሽ ኢንቨስትመንት ይሄንን ማድረግ የሚችሉበት ነው። ከሁሉም በላይ ግን ይሄ ሁሉ አመታት አካባቢያችን ተበክሏል። ይሄ ሁሉ አመታት አፈራችን ተበክሏል። ይሄ ከአፈር ብክለት ከሰው ጤናም ብቻ ሳይሆን በጣም ያው ክፍለ ሀገር ወደ ክልል የሚሄድ እድሉን ስለነበረን በጽዱ ኢትዮጵያን ባህልና ድርቅ ንቅናቄ ቀጥታ አርሶ አደሩን የማግኘት እድሉን አግኝተናል። በጣም ነው የሚያሳዝነው። አርሶ አደሩ መሬቱን በሚያርስበት ጊዜ የተለያዩ ፌስታሎች ወደ ገጠር ቀበሌዎች ድረስ ስለሚወርድ አፈራቸው ተበክሏል። በሚፈልጉበት ልክ ምርታማነትን አያገኙም። ይሄ ሁሉ በጣም አደጋ ነው። ያን ብቻ አይደለም። አርብቶ አደሮች ወይም አርሶ አደሮችም ተመሳሳይ የከብት የማደለብ ስራዎችን ይሰራሉ። በዚህ ሂደት ውስጥ ከብቶች፣ ፍየሎች እና ሌሎችም ኢንክሉዲንግ ዶሮዎችን ጨምሮ ፌስታሎችን ስለሚመገቡ በአንጀታቸው ላይ ፕላስቲኩ ስለሚጣበቅ እንደሚፈልጉት አይደልቡላቸውም፣ ወዲያው ይሞቱባቸዋል። ለዚህ ለገበያ ለማቅረብ ራሳቸውን አደልበው ደግሞ የተሻለ ገቢ እንዲያገኙ ለማድረግ በጣም አደጋ ሆኗል። ለዚህ ይሄ ሁሉ አደጋ ሲያስከትል የነበረ መሆኑን መገንዘብ ያስፈልጋል። ስለዚህ እስካሁን ፕሮፊት ሲያደርጉበት የነበረውን ዋጋም ከፍለውም ቢሆን ወደ ሌላ ምርት የመቀየር ደግሞ የነሱም ኃላፊነት ይሆናል ማለት ነው። በዚህ ሂደት ውስጥ አንዳንድ ፋብሪካዎች ወደ ሌላ ምርት የመቀየር ስራዎችን እየሰሩ ነው ያሉት። ይሄ ብሎ ማሽን ያልኩሽ ፌስታሉን የመጨረሻው የሚሰራው ማሽንንም ለመቀየር የሚያስችል ቴክኒካል ኤክስፐርቲዞችን ከቻይናም ከምንም እያመጡ ያሉ ባለሀብቶች አሉ። ስለዚህ እነሱንም አግዘን ያው በተሻለ መልኩ ውጤታማ እንዲሆኑ ማድረግ ይቻላል። በተመሳሳይ ደግሞ እንግዲህ በአብዛኛው እዚህ የፕላስቲክ ባጎችን ሲያመርቱ የነበሩት ልክ ኬንያ ስታግድ የኬንያ ማሽኖች ናቸው ወደ ኢትዮጵያ የገቡት። ለዚህ ተመሳሳይ እንግዲህ ማሽኖችን ገበያ መፈለግ የሚፈልጉ ሊሆን ይችላል። ሌላ ቦታ ኦሬዲ የሚያመርቱ ሀገራት ካሉ ወደዛም መሸጥ የሚችሉበትን ያ ደግሞ ከስተምስ ኮሚሽን የራሱን ስርዓት አዘጋጅቶ የሚደግፍበት እንደሆነ ይህንን ከመጀመሪያው እስከ መጨረሻ ያለውን ፕሮሰስ የማገዝ ስራዎችን መቀጠል ይኖርብናል ማለት ነው። ይሄንን በደንብ ታሳቢ ማድረግ ይፈልጋል። ይሄ ስንል የፕላስቲክ ቆሻሾች ሪሳይክል አይሆኑም ማለት አይደለም። ሪሳይክል ሆኖ ለሌሎች ምርቶች ይሆናል። ያም ለኮንዲዩት ቅድም እንዳልኩ ኮንዲዩት የቤት ቁሳቁስን ብቻ ሳይሆን የመጥረጊያ ብሩሾች፣ እነዚህ ሁሉ ከሪሳይክሊንግ የሚመጡ ፕሮዳክቶች። ስለዚህ እነዚህን ማምረት ይችላሉ። ሙሉ ለሙሉ ፕላስቲክን አልታገደም የሚለው መያዝ ያስፈልጋል ማለት ነው። በዚህ ሂደት ውስጥ ይሄ አሁን ላይ የተፈጠረውን አሰምሽን መጥራትና መስተካከል አለበት ብዬ አምናለሁ። አዎ፣ ወደ ተለያዩ አካባቢዎች ስንዞር ነበር፣ ለቅኝት ስናደርግ ነበር፣ ለግንዛቤም እንግዲህ ሄደናል ብላችኋልና እዛ አካባቢ ላይ ስትሄዱ ምን አይነት ግብረ መልስ አገኛችሁ? ይሄንን ለምንድን ነው ያሰብኩት? አሁን እርሶም ሲያነሱ እኔ አዋጁ ላይ ልክ ከታወጀ በኋላ ሲተገበርም ጭምር አሁን አይነት ያነሳዋቸውን አይነት ቅሬታ እንደሚያቀርቡት ሁሉ እልል ያለ ሰው አውቃለሁ። በቃ ደስ ብሎት ማለት ነው።
ምክንያት እንዴ ምን ያስደስታል? አሁን ለጊዜው እኮ እንደዚህ ተብሎ ሲጠየቅ እንዴ እኔ ፍየል ባረድኩ ቁጥር ፍየል ውስጥ የማገኘው ፌስታል ነው። አይወፍሩ ባበላ ምንም እንደፈለግኳቸው ሊሆኑልኝ አልቻሉም። ስለዚህ እልል ነው የሚያስብለው። ይሄ ምን እንፈታዋለን ችግሩን አይነት ነገር በዚህ ልክ የተረዳም ሰው አለ። ደግሞ እንዴት ልንሆን ነው የሚል አማራጭ የሚያጣ ሰው አለ። ስለዚህ እናንተ ግብረ መልሳችሁ ምን ነበር? እዛ በሄዳችሁበት አካባቢ የዚህን አዋጅ ተግባራዊነት ስታነሱ ሊተገበር መሆኑን ስትገልጹላቸው ግንዛቤ ስትፈጥሩ መቼም ግብረ መልስ ትቀበላላችሁ። እንግዲህ በጣም የሚገርመው የሀገራችን 80% የሚገኘው በገጠራማ ክልል ነው አይደል? በዚህ ሂደት ውስጥ በነበረን መድረክ በአብዛኛው በሚባል ክልሎች ላይ እኔም ተገኝቻለሁ። የተወሰኑ ዞኖች ላይ ለመገኘት እድሉን አግኝቻለሁ። በዚህ እድል ውስጥ በተለይ ማገኘ የነበረው ቅድም እንዳልኩት አርሶ አደሮችና አርብቶ አደሮችን የሚያነሱት ኮንሰርን በጣም ዘገያችሁ ነው። በቃ ህብረተሰቡ በጣም እንደተጎዳ በተለይ ከአፈር ብክለት ጋር ከከብቶቻቸው ከብትና መሬት ደግሞ ለኛ ህዝብ ያለውን ትሩፋት ሁሉም ሰው የሚያውቃቸው ነው። ከዚህ አንጻር እንዳውም በጣም ዘገያችሁብን፣ ወደ ኋላ እንዳትሉ፣ አፈራችንን ጤና እንዲጠበቅ የከብቶቻችን ጤና እንዲጠበቅ ትክክለኛ ውሳኔ ነው የተወሰነው፣ በርቱልን የሚል ፊድባክ ነው ያለን። በተጻራሪው ደግሞ ከተማ ላይ ብዙ ነገሮቻችን ሸማቾችን ስለሆንን የተወሰነ ቅሬታዎች አሉ። ነገር ግን ያው ቅሬታው የተነሳ ብዬ የማምነው መነሳቱ ትክክል አይደለም ማለት አልችልም። ያው ከለመድ ነው የኑሮ በየዕለት ተዕለት ኑሯችን ሂደት ውስጥ ባህል ያደረግናቸው ነገሮች አሉ። እነዚህ ባህል ያደረግናቸው የህይወት ዋጋ እያስከፈሉ መሆኑን ስንረዳ፣ ካንሰር እያመጣብን እንደሆነ ስንረዳ፣ የልጆቻችን የአእምሮ የእድገት ውስንነት እያመጣ መሆኑን ስንረዳ ሁሉም ቤት የሚያንኳካ ነው። ሁሉም ቤት ልጆች አሉ። ኢትዮጵያ ደግሞ በየአመቱ ከ4 ሚሊዮን ህዝብ በላይ ህጻናት በላይ የሚወለዱባት ሀገር ነች። ለዚህ ለነዚህ ህጻናት ጤና ሁሉም ሰው ኃላፊነቱን መውሰድ ይኖርበታል እና ይሄንን በተረዳ ጊዜ ሁሉንም ማለት አልችልም፣ ግን አንዳንድ ከተማ ላይ ያሉ ሰዎች የተወሰኑ ጥያቄዎችን ያነሳሉ። በተመሳሳይ ደግሞ በጣም ትክክለኛ ውሳኔ ነው። እኛም ተቸግረናል። ልጆቻችን ጤና ችግር ፈጥሮብናል። ምክንያቱም አንዳንድ ቦታ ላይ እንደምትታዘቢው ቆሻሾች በተለያዩ መንገድ ሲቃጠሉ እናያለን። ከዚህ መካከል ላስቲክ አንዱ የሚቃጠል ነው። ከሰል ለማቀጣጠል እነዚህ ይሄ ኬሚካል ግን ልጆች አዝማቲክስ እንዲሆኑ ይሄ ተላላፊ ያልሆኑ በሽታዎችና የትንፋሽ በሽታዎች የመተንፈሻ አካል በሽታዎች ተጠቂ እንዲሆኑ ያደርጋቸዋል እና ይሄንን ከሰው ጤና የምንገዛበት ዋጋ ትንሽም ቢመስለን የህይወት ዋጋ ግን ያስከፍለናል። ይሄንን ሁሉም ሰው የሚረዳው ይሆናል። ያው በየጊዜው ደግሞ የስልጣኔ ምልክታችን ንጹህ መሆንን ጽዱ መሆንን ማረጋገጥና ከሁሉም በላይ ደግሞ አሁን የምንጥለው ነገር ነገ ትውልድ ይጠይቀናል። ነገ የሚረከብ ሰው አለ። እኛ ብቻ ኖረን የምናልፈው አይደለም። ነገ የሚመጣ ትውልድ አለ። አሁን የምንጥላቸው ቆሻሾች ቅድም እንዳልኩት ከ500 ዓመት በላይ ከ700 ዓመት በላይ የሚቆዩና ማይበሰብሱ ከአፈር ጋር ማይዋሃዱ በመሆናቸው ምክንያት ከ500 ዓመት በላይ የሚረከበን የቆሻሻ እዳ ይሆናል ማለት ነው። ለዚህ ያንን ነው የምናስበው። ልጆቻችን የተሻለ ጽዱ የሆነ ቦታ እንዲያገኙ እንዲያዩ አሁን በኮሪደር ልማቱ በወንዝ ዳርቻ ልማት ያየናቸው ለውጦች ቀጥለው በይበልጥ አስፍተው ልጆቻችን ደግሞ የተሻለ እንዲያደርጉት እንመኛለን። ያንን የምናሳካበት ነውና ይሄንን ሁላችንም ጨክነን ማለፍ ይኖርበታል የሚለውን ማንሳት እወዳለሁ። እንግዲህ የሚጨከን ያሉት ወደ ተግባር ሲገባ አንዴ ይገባዋሉ። ግን ደግሞ አለፍ ሲል የተቸገረው ወይም አማራጭ ያጣም ሊሆን ይችላል። በተለያየ ምክንያት እንዲቸል በማለትም ሊሆን ይችላል። አሁን ሙሉ ለሙሉ ያው እንዳየነው ቀደም ሲል ለማንሳት እንደሞከርነው ተግባራዊነቱ ላይ አሁንም ገና ይቀረናል አይደለ? ስለዚህ ከዚህ ጋር ተያይዞ ወደ ቅጣቱ እንምጣ። አዋጁ እንግዲህ በግለሰብም በአምራችም ደረጃ የቅጣት የተጣለባቸውን የቅጣት መጠን ያስቀምጣል። ለተጠቃሚዎች ለሸማቾች ከ2000 እስከ 5000 ይላል። ያኛውም ደግሞ ከ50,000 እስከ 500,000 ድረስ እንደየገደባቸው ማለት ነው። ይሄ እንግዲህ እዚህ ተብሎ አንጓ የተመታለት ወይም በደንብ የተረጋገጠ ለኬሌ እንዲህ ያጠፋ እንዲደረጋል የሚል መመሪያ ገና አልወጣለትም ይመስለኛል። ስለዚህ እነዚህ ቅጣቶች በማን ነው እንግዲህ ተፈጻሚ የሚሆኑት? በመጀመሪያ ደረጃ ማን ነው የሚፈጽማቸው? ማንኛውም ግለሰብ እንደተያዘ የሚቀጣው ተቆጣጣሪ አካል አለ ወይ? ካለስ እነዚህ የቅጣት ሂደቶች ላልተገባ ሙስናም ሊሆን ይችላል፣ ላልተገባ ድርድር አያጋለጡም ወይ? አሁን እንደምንመለከታቸው ያየነው እኮ አጠቃቀሙ መቆሙን ብቻ አይደለም፣
ቁጥጥሩ ላይ ደግሞ እንቆጣጠራለን የሚሉ ሰዎች ሲገኙ ምን አይነት ሂደቶች ምን አይነት ክንውኖች እየተከናወኑ እንደሆነ ሰዎች ላለመቀጣት ምን አይነት ድርድር እያደረጉ እንደሆነ እየተመለከትን ስለሆነ ለዛ ነው ቅድም ዝግጁ ነን ወይ የሚለውን ጥያቄ ያነሳሁት የነበረውና እስቲ ከዚህ ጋር ተያይዞ ምን አይነት ዝግጁነት አለ? የአምራቾቹ ላይ ከብድ ይችላል ቀጥታ ስለሚገኙ፣ ይሄኛው ግን ለብዙ ነገር የተጋለጠ ይመስለኛል። በተለይ ግለሰብ ላይ ግለሰብ የሚደረግ ቅጣት ከባድ ይመስለኛልና ከዚህ ጋር ተያይዞ ምን ተይዟል? እንግዲህ ይሄ ጥሩ ጥያቄ ነው። ያው አንዱ ከቅጣት ጋር የተያያዘው እንደ አካባቢ ጥበቃ ባለስልጣን ማንም ሰው እንዲቀጣ አንፈልግም። እሱ ትክክል ነው። ምክንያቱም የባህሪ ለውጥ እንዲመጣ ነው የፈለግነው። ነገር ግን አንዳንዱ ደግሞ ከአቅም በላይ ሲሆን መቀጣት አለበት የሚል እምነት አለን። ይህን ሬንጅ ሲቀመጥ መነሻ ያደረገው እንዳልኩት ይሄ ተግባራዊነቱ በሁለቱ ከተማ አስተዳደርና በሁሉም ክልሎች ነው። ሶ መነሻና መጨረሻ ብለን ያስቀመጥናቸው ዋጋ ትመናዎች አሉ። ይሄ ማለት ክልሉ እንደ ነባራዊ ሁኔታ እያየ ውሳኔዎችን እንዲሰጥ ፍሌክሲብል ለማድረግ ነው ህጉ ላይ በዚህ ላይ የተቀመጠው ማለት ነው። ይሄንን ተግባራዊ ማን ያደርጋል የሚለው ሌላው ጥያቄ ነው። እንደተባለው ይሄንን የሚያስፈጽሙት የህግ አስፈጻሚ አካላት ናቸው። ይሄ ማለት ደንቦች፣ ፖሊሶች ተግባራዊ ያደርጋሉ። በዚህም ላይ አስፈላጊውን የሆነ ስልጠና አግኝተዋል። ስለዚህ በምን ሰዓት ምን መደረግ አለበት የሚለው በግልጽ የተቀመጠ ነው ማለት ነው። በዚህ ሂደት ውስጥ እንደተባለው አንዳንድ ያልተገቡ ምልክቶች ወይም መኖር የማይገባቸው ነገሮች ሲኖሩ መነሻውን አለመረዳትም ሊሆናል። እንዴት ነው የሚለው ይሄንን ምክንያቱም የአካባቢ ጥበቃ ስንል ለራሳችን ጤና ነው፣ ለግል ጤና፣ ለቤተሰቦቻችን፣ ለልጆቻችን ጤና መሆኑን ሁሉም ህጉ ማስፈጻሚ ህጉንም ተግባሪ የሆነው ህብረተሰብ አካል መረዳት ይኖርበታል ማለት። ስለዚህ ይሄ ለድርድር የሚቀርብ አይደለም፣ የልጄ ህይወት ይጥፋ አይነት ድርድር ነው የሚለውን በደንብ ሰው መረዳት ይኖርበታል ማለት ነው። በዚህ ሂደት ውስጥ አንዳንድ ያልተገቡ ነገሮች እንዳይኖሩ የራሱ የሆነ ታስክ ፎርስ ተቋቁሟል። ይሄ ታስክ ፎርስ በፌዴራል ደረጃም አለ፣ በክልሎችም እና በከተማ አስተዳደሮችም ይሄ ታስክ ፎርስ አለ። በዚህ ታስክ ፎርስ ላይ ማንኛውም የሚቀርቡ ቅሬታዎችም ይሁኑ ማንኛውም የሚነሱ ማንኛውም ቅሬታዎች የሚያስተናግዱ አካላቶችን ስርዓቱን ዘርግተናል። ስለዚህ በዛ ውስጥ ቅሬታቸውን ማመልከት ይችላሉ። ይሄ ግን ሁሉም ሰው ገጠር ላይ ቀበሌ ላይ ያለው ሰው አክሰስ ሊያደርገው ላይችል ይችላል። ስለዚህ ይህንን መነሻ በማድረግ ደግሞ ከአርቲፊሻል ኢንተለጀንስ ጋር በቅርብ ጊዜ ኦፊሻሊ ላውንች የምናደርገው የምናስመርቀው አፕሊኬሽን አለ። ይሄ አፕሊኬሽን በሶስቱም ምዕራፍ አንደኛው በማንኛውም አይነት የሞባይል ፕላትፎርም ሊወርድ የሚችል በስማርት ስልኮችም ራይት ኦን ደ ታይም በዛው ኬዙ በተፈጠረበት ቦታ ላይ ፎቶ አንስቶ ድምጽ ሪከርድ አድርጎ አይዘር በተለያዩ መንገዶችን ቅሬታውንም ሪፖርትም ማድረግ የሚችልበት ስርዓት ነው። አንዱ እየነደፍን ያለው ዲጂታላይዝ ማድረግ ማለት ነው። ሁለተኛ ደግሞ ሁሉም ሰው ስማርት ስልክ የለውም። ስለዚህ በቴክስት በአጭር መልእክት እንደዚህ ቦታ ላይ ይሄ ችግር ገጥሞናል፣ ይሄ ተፈጽሞብኛል የሚል ማመልከት ይችላል። ያን ብቻ ሳይሆን በዚህ አካባቢ ላይ እዚህ ቦታ ላይ ወይም እዚህ ሱቅ ላይ እነዚህ ፌስታሎች እየተሸጡ ነው ብሎ ሪፖርት የሚያደርግበት አፕሊኬሽን ነው ማለት ነው። ይሄ መሬት ላይ ያለ ነው። አሁን በቅርብ ላውንች የምናደርገው። ስለዚህ በሚመጡ 2 ሳምንት ውስጥ ላውንች አድርገን ወደ ስራ የምናስገባው ነው። እስከዛ ድረስ ግን በተለምዶ በምንሰራው የታስክ ፎርስ አመራር ስርዓት እየተሰራ ነው የሚለውን ማንሳት እወዳለሁ። ነገር ግን ሁሉም ሰው መገንዘብ አለበት። አሁንም ደግሜ የምለው የአካባቢ ጥበቃ ጉዳይ ሁላችንም ቤት የሚያንኳኳ ነው። እንዳልኩት ህግ ፈጻሚው፣ ህግ ተግባሪውም፣ ሻጩም አምራቹም ጋር የሚገባ ነው። ልጆች ሁሉም ቦታ ላይ ያሉ ልጆቻችን አስማቲክስ እንዳይሆኑ፣ ቤተሰቦቻችን በካንሰር እንዳይጠቁ፣ የልጆቻችን በምንወልድባቸው ጊዜ የአይምሮ ውስንነት እንዳይገጥማቸው፣ እነዚህ ሁሉ የጤና እክሎች ናቸው። ለማከም ለማዳን ጊዜ የሚፈልጉ ዋጋ የሚያስከፍሉ የምንወዳቸውን ሰዎች በሞት የሚያሳጣን የጤና እክል መሆኑን ሁሉም ሰው ከተረዳ ለመጠቀም ብዙ ሰው ፍላጎት አይኖረውም የሚል እምነት አለ። ስለዚህ ይሄንን በአፈጻጸም ጊዜ የሚደርሱ ማንኛውም ችግሮች እንዳይኖሩ የታስክ ፎርሱን ተግባራዊ አድርገናል። ፓራሊ ደግሞ ዲጂታላይዝ የማድረግ ስራ እየሰራ ነው ከአርቲፊሻል ኢንተለጀንስ ጋር። እሱም በቅርብ ጊዜ ለሁሉም ህዝብ ይፋዊ
መግለጫና አናውንስ የምናደርግ ይሆናል ማለት ነው። በዛም ደግሞ ኢዝሊ ሁሉም ሰው ፎቶ አንስቶ ድምጽ ሪከርድ አድርጎ ቅሬታውን ብቻ ሳይሆን ሪፖርትም እንዲያደርግበት ነው የምንፈልገው ይሄንን አፕ። ለዚህ በማንኛውም ቦታ የሚታዩ ብክለቶች የፌስታልን ብቻ አይደለም፣ ማንኛውም ብክለቶችን ለምሳሌ አደገኛ ኬሚካል ሊሆን ይችላል፣ የአፈር ብክለት፣ የውሃ ብክለት፣ በደረቅ ቆሻሻ አያያዝ፣ የፍሳሽ ቆሻሻ አያያዝ፣ እነዚህን በአጠቃላይ ማዕቀፍ ያደረገ ከአካባቢ ጥበቃ ወይም አካባቢን የሚበክሉ ነገሮች ጋር በተያያዘ ማንኛውም ሰው ሪፖርት የሚያደርግበትን ሜካኒዝም ነው ስርዓት እየገነባን ያለ ነው ማለት ነው። አዎ ሰው ተቀጥቶ ሳይሆን መማር ያለበት ተምሮ ነው መቀጣት ያለበት በሚል እሳቤ ሰዎች ግንዛቤያቸው ከእለት ተእለት ማደግ አለበት። እንደተባለው ገጠሩ ድረስ ያለው ሰው አሁንም ድረስ በደንብ መረጃው የሌለው ሊኖር ይችላል። ቢኖረውም ገና መጀመሩ ራሱ ያላወቀ ሊኖር ይችላል እና ከዚህ ጋር ተያይዞ የቅጣቱ ሁኔታ ብዙዎች ጋር ጥያቄ ስለሚያስነሳ ነው። መሳቀቅ ጥሩ ነው፣ የያዘ ሰው መሳቀቅ አለበት። አሁን ከተከለከለ በቃ ተከልክሏል ነው። ግን ከተያዘ በኋላ የቅጣቱ ጋር ተያይዞ ያሉት እኚህ ድርድሮች ባለማወቅም ሊሆን ይችላል። እንደተባለው እንግዲህ ለልጄ ነው የተከለከለው ለኔ ነው የተከለከለው የሚለውን ባለማወቅም ሊሆን ይችላል። በብዙ መንገድ ለዛ አይነት ነገሮች የመጋለጥ ነገሮች ስላሉ ይበልጥ አሰራሩን መፈተሽ ያስፈልጋል በሚል ነው። እስካሁን ባለን መረጃ እንግዲህ በድርድር የመጣ ሪፖርቲንግ የለም። ያው ኦፊሻል ስለሆነ ሪፖርት ምናልባት ሰው መንገዱን አጥቶ ሊሆን ይችላል ብዬ አስባለሁ። ያው ግን ማንኛውንም አይነት እነዚህን በተመለከተ ችግሮችን ባያችሁ ጊዜ ሪፖርት አድርጉ የሚል እኔማ ሰማሁ። አሁን ሌሎችም ይሰማሉ። በማንኛውም ሚዲያዎች ሜንሽን አድርገናል። ሚዲያዎችን ብቻን ሳይሆን ቅድም እንዳልኩት የሰደን ውሳኔ አይደለም። የ2 አመት ጊዜ ውስጥ በደንብ ህብረተሰቡ እንዲረዳ አስቻይ ሁኔታ እንዲፈጠር እያደረግን ነው። እንግዲህ በጣም ገጠራማው አካባቢ እንደውም ፌስታልን አይፈልጉም። ኦሬዲም በብዛት አይጠቀሙም። ምክንያቱም በብዛት ያለው ከቤት ነው ይዘው የሚወጡት። አያቶቻችን እናቶቻችን ከቤታቸው ነው ይዘው የሚወጡት። ያ ትሬንድ የለም። በብዛት ያለው ትሬንድ ከተማ ነው። ከተማ ደግሞ ባገኙት የስልክ መረጃውን አስተላልፈናል። በዚህ ንቅናቄ ባለቤት እንዲሆኑ እያደረግን የአካባቢ ጥበቃ ስራ ደግሞ ተቋም ብቻ የሚሰራው አይደለም። ሁሉም ባለቤት ሊሆን ይገባል። ሁሉም የሁሉ ይሄ የሚነሱ ችግሮች የኔም ችግር ናቸው ብሎ መነሳት ይኖርበታል። በዛ ሂደት ውስጥ እንዳልኩት የአካባቢ ጥበቃ ፍላጎት ህዝቡ እንዲቀጣ ሳይሆን ተምሮ ባህል አድርጎ ጽዱን ኢትዮጵያን ባህል እናድርግ ብለን የተነሳንበትም ንቅናቄ ያ ነው። ባህላችን ከሆነ ትውፊታችን ነው ማለት ነው። ምንም ማንኛውም በሚመጣበት ጊዜ እንደ አንድ የኢትዮጵያ መገለጫነት አካባቢያችንን መጠበቅ፣ አካባቢያችንን ማጽዳት የራሳችን የስልጣኔ መንገድ እንደሆነ ለሌላውም ዓለም የምናሳውቅበት ስለሆነ ዋናው ዓላማችን የባህሪ ለውጥ እንዲመጣ ካልተቻለ ግን ያው መቅጣቱ ግዴታ ሊሆንብን ይችላል። በካይ ይከፍላል። ደንብ ነው፣ የዓለም አቀፍ ህግ ነው። የሚበክል ሰው መክፈል አለበት። እንግዲህ ይቀጣል። ቅጣቱ ደግሞ ላደረሰው በደል ነው አይደል? ላደረሰው በደል ካሳ መክፈል ነውና ስለዚህ ይሄንን እንግዲህ ታሳቢ ማድረግ ይኖርብናል። ጥሩ ከምንጩ ማድረግ ጋር ተያይዞ እንግዲህ አሁን አምራቾች ጋር ሸማቾች ጋር ያለው ሻጮች ጋር ያለው ነገር ከቀዘቀዘ በኋላ የጥቁር ገበያን ጉዳይስ እንዴት ለመቆጣጠር እንችላለን? ወይም ደግሞ ከዚህ ጋር ተያይዞ ከሌሎች ሀገራት ጋር ያለን ስምምነት ምን ይመስላል? እንግዲህ ብዙ ጊዜ እዚህ ተቆጣጠርናቸው የምንላቸው ነገሮች በጥቁር ገበያ በኩል አልፈው በኮንትሮባንድ ሲመጡ እንመለከታቸዋለን እና አሁንም ገበያ ውስጥ እንዳይፈሱ እንግዲህ ግንዛቤ ያጣውንም ደግሞ ለእንደነዚህ አይነት ቅጣት እንዳይዳርጉ ከማድረግ አንጻር ምንጩን ማድረግ ጥሩ ነው ብዬ አምናለሁ። እና ከዚህ ጋር ተያይዞ እስቲ የተጀመሩ ስራዎች አሉ ወይ? እንግዲህ አንዱ ኮንትሮባንድ በተለያዩ መንገዶች ቁጥጥር ይደረጋሉ። ነገር ግን የፕላስቲክ ከረጢትን በተመለከተ ከጉምሩክ ኮሚሽን ጋር ሰፊ ውይይቶችን እና ኢቭን በማኑዋል ኮድ ውስጥም በደንብ እንዲካተት አድርገናል። ከተከለከለ እቃዎች ውስጥ እንዲሆን ማለት። ስለዚህ ይሄ ሲባል ማንኛውም ሰው በህጋዊ መንገድም ኢምፖርት የሚደረጉ በጣም ብዙ ነበሩ። እንዳልኩሽ ላለፉት 15-16 ዓመታት ኢትዮጵያ ከ10% ተጠቃሚነት ወደ 440% ተጠቃሚነት ነው ያደገችው የፕላስቲክ አያያዛችን። ከፍያለ ነው በጣም 400 ማለት 4 እጥፍ ማለት ነው። ስለዚህ በዚህ ሂደት ውስጥ ያሉትን ችግሮችን ማዕቀፍ ያደረገ በህግ ወይም ደግሞ ከስተምስ በሚመራበት መመሪያ ውስጥ እንዲካተት የማድረግ ስራዎችን ሰርተናል። ተቀራርበን ከከስተምስ ኮሚሽን ጋር ሰርተናል ማለት ነው። ሁለተኛው በኢሌጋል የሚገቡ ፌስታሎችን ብቻም ሳይሆን ቆሻሾችም እንዳይኖሩ የኤሌክትሮኒክስ ዌስት
በተመሳሳይ ሌሎችም ከደረቅ ቆሻሻ ጋር ተያይዞ ለሌላ ምርት ይውላል የሚል አሰምሽን ተይዞ ወደ ሀገር ውስጥ የሚገቡ ነገሮች በኢሌጋል በኮንትሮባንድ እንዳይገቡ ከጸጥታ አካላትና በተመሳሳይ በተለያዩ ጌቶች ላይ ከስተምስ ስላሉ ከከስተምሶች ጋር ክሊር አድርገናል ወይም ከጉምሩክ ኮሚሽን ጋር ማለት ነው ንግግሮችን አድርገናል። ክትትልም እየተደረገ መሆኑን እያረጋገጥን ነው። በዚህ ሂደት ውስጥ ግን ሾልኮ የሚገቡ ነገሮችም ካሉ ህግ መከበር ስላለበት የህግ የሚያስከብሩ አካላት ይህንን ኃላፊነት ወስደው እየሰሩ ነው የሚለውን ማንሳት እወዳለሁ። አዎ ጥሩ። ከዚህ ጋር ተያይዞ እንደው ዓለም አቀፍ ተሞክሮዎች አሉ ተግዳሮቶችን ከማለፍ አንጻር እነዚህን ተሞክሮች ወደኛ ሀገር አምጥቶ በተለይ ጤናማዎችን አንዱ ያለፈበትን ችግር ሌላው ማለፍ የለበትምና ኢትዮጵያ እንደ ሀገር የወሰነችው ትልቅ ውሳኔ ነው። ይሄ ውሳኔ ደግሞ ተግባራዊ የሚሆነው ቀጥታ ህብረተሰቡ ጋር ከመሆኑ ጋር ተያይዞ ተግዳሮቶችን ለማለፍ ከዛም በኋላ ደግሞ የእነሱን ተሞክሮ በተሻለ መንገድ ለመጠቀም ቀጣይ ስራዎች ምን ይመስላሉ የሚሉትን ደግሞ እናንሳ። እንግዲህ ኢትዮጵያ ብዙ የምታስተምረው ነገር አላት። እውነት ለመናገር ከውጪ ከምትማረው ፕላስቲክን ከማቆም አንጻር ነው የጀመሩ ሀገራት ስላሉ እነሱ ጋር ደግሞ ተግዳሮቶች ነበሩ። ሩዋንዳ ጋም እነ ኬንያ ጋም ሌሎችም አውሮፓ ሀገራት ላይ በጣም ብዙ ተግዳሮቶች ነበሩና እነዚህ ተግዳሮቶች እኛ ሀገር ተግዳሮት ከሚሆኑ መፍትሄ ላይ ቀጥታ መሄድ እንድንችል እድል ከፍቶልናል ብዬ ስላመንኩ ነው። ትክክል። አንዱ የተረዳነው ነገር ህብረተሰቡ ይህ መረጃ እንዲኖረው አዌርነስ ከመስጠት አንጻር የነበሩ ክፍተቶች ነበሩ። በተለያዩ ሀገራት ወደ እንዳልኩት ከ100 ሀገራት በላይ ስለሆነ ተግባር ያደረጉት በዚህ ሂደት ውስጥ አንዱ እንደ ክፍተት ሲነሳ የነበረው በተለያዩ መንገድ ህብረተሰቡን የማሳወቂያ አዌርነስ ክፍተቶች እንደነበሩ ነው አንዳንድ ጥናቶች የሚያሳዩ። እንዲሁም ደግሞ በዛ ሀገር ላይ ያሉ የኢፒኤ ኃላፊዎች መረጃውን የሰጡን ማለት ነው። ሶ ይሄንን መነሻ አድርገን ለዛ ነው 2 አመት ሙሉ የብክለት ይብቃ ውበት ይንቃ ጽዱን ኢትዮጵያን ባህል እናድርግ ብለን ንቅናቄዎችን በአመት ውስጥ 6 ወር ውስጥ የሚቆይ ንቅናቄ ያደረግነው ማለት ነው። ሶ አንዱ የተማርነው ይሄንን ነው። ሁለተኛ አምራቾችን ማበረታታት ነው። በተለይ ደግሞ በዚህ ምርት ላይ የሚሳተፉና ከተለያዩ ኢንሴንቲቮች እንዲያገኙ የማበረታታት ልምዶችን ከሌላም ሀገር አይተናል። እሱም ተግባራዊ እንዲሆን ከሚመለከታቸው ተቋማት ጋር እየሰራን ነው የምንገኘው ማለት ነው። በሶስተኛ ደረጃ ኢኖቬቲቭ የሆኑ ሀሳቦችን እንዲያመጡ ወጣቶች እንዳየሹ በአብዛኛው ተጨማሪ ስራ አድርገው እየሰራን የተለያዩ ወጣቶች በተለይ ጎን ለጎን እየሰሩ ነው የሚገኙ። ስለዚህ እነሱን ኢኖቬቲቭ የሆነ ሀሳቦችን እንዲያመጡ የማበረታታት በቅርብ ጊዜም ፋናም የነበረ ይመስለኛል የሰርኩላር ኢኮኖሚ ሮድማፕ ኦፊሻል ላውንች ካደረግን በኋላ የሰርኩላር ሮድማፕ ስፖት ሆት የሚል ኢንተርናሽናል ፕሮግራም አድርገናል አዲስ አበባ ላይ። የኢንተርናሽናል ጉባኤ ከመልሰን ቆሻሻን መልሰን ከመጠቀም አንጻር ዌስት ቱ ዌልዝ የሚለውን ፕሪንሲፕል ወይም ቆሻሻን ወደ ሀብትነት ከመቀየር ጋር ተያይዞ የሚመጡ ውጤቶችን ማዕቀፍ ያደረገና ወጣቶች ደግሞ በዚህ ላይ የተሳተፉ ወጣቶችን የማበረታታት እንደ የተለያዩ ውድድሮችንም አድርገን ነበር። ወደ 3 ወጣቶችን ሸልመናል። ሲድ የሆነ መኒ ትንሽ ሊያሰራቸው የሚችል ለዘር የሚሆን መነሻ ለነሱም ሰጥተናል። በዛም እለት መልሶ ከመጠቀም አንጻር ቆሻሻን ወደ ሀብትነት ከመጠቀም አንጻር ወጣቶች ኢኖቬቲቭ የሆነ አይዲያ መተው ሾኬዝ እንዲያደርጉና ከፕራይቬት ሴክተሩ ጋር ወይም ከግል ዘርፉ ጋር ግንኙነት እንዲያደርጉ የማድረግ መድረኮችንም አዘጋጅተን ነበር። ይሄንንም መቀጠል ይፈልጋል ማለት ነው። ይሄም በተለይ ደግሞ የስራና ክህሎት ሚኒስቴርና ሌሎችም በክልል ወረዳም ያሉ ተቋማት ጋር በደንብ አብሮ መስራት ይፈልጋል። ግን እንደምናስታውሰው በእኔ እድሜም በአንቺም እድሜ የምናስታውሰው ብዙ ጊዜ አትክልት ስንገዛ በወረቀት ነበር የምንገዛው። የምታስታውሺ ከሆነ አይ ዶንት ኖ እኔ ግን አስታውሳለሁ። ይገባል። ልክ ነው። በዛ ማለት የቅርብ ጊዜ ትውስታችን ነው። ይሄ ሪዩዘብል የሆኑ ፕሮዳክቶችን መጠቀም የቅርብ ጊዜ ትውስታዎቻችን ናቸው። እናቶቻችን ገበያ ሲሄዱ ዘንቢል በደንብ እነዚህ ልምዶች ኦሬዲ አሉ። መሀል ላይ በነጻ ያገኘነውና በትንሽ ዋጋ የምንገዛው ነገር ስለበዛና ተጽዕኖ ስለፈጠረ ነው እንጂ ይሄ የሚቀየር ባህል ነው የሚል እምነት አለኝ። በዚህ ሂደት ውስጥ ከሌሎችም የተማርናቸው ከኛም ደግሞ ከአባቶቻችን ከእናቶቻችን የምንማራቸውን አንድ ላይ አዋህደን ኢትዮጵያዊ መልክ ሰጥተነው ውጤታማ እንድንሆን የምንቀጥል ይሆናል። በአንድ ጊዜ የሚቆም አይደለም። ይሄ ንቅናቄ በቀጣይ ብዙ መሰራት ይኖርበታል። ሁሉም ህብረተሰብ ጋር ተደራሽ ማድረግ ይኖርብናል። እንዳልኩት የደረቅ ቆሻሻ አያያዝ አዋጅ ሰፊ ምህዳር ያለው አዋጁ
የደረቅ ቆሻሻ አያያዝና አወጋገድ አጠቃላይ ዝርዝር የያዘ ነው እና ከዚህ ጋር ተያይዞ ወደ መጨረሻ ላነሳ የነበረው ጥያቄም አንዱ ይሄ ነው። በምን መልኩ ተፈጻሚ እየተደረገ ነው? አሁን ራሱ እንግዲህ የፕላስቲክ እንግዲህ ከ23 ጀምሮ ተግባራዊ እየተደረገ ነው። ሌሎች ውስጥ በምን መልኩ ተፈጻሚ ይደረጋል? ማህበረሰቡ ጋር አሁን ፕላስቲክን ብቻ ሳይሆን ባህል ስልጣኔ ከማድረግ ጋር ተያይዞ አሁን ስለ ህብረተሰቡ መያነሳን ስለሆነ ወደ ባህል ወደ ራስ ማምጣት ይፈልጋል። አንዳንድ ስራዎች ከመግቢያም ጀምሮ ስናነሳ የነበረው ሰው የኔ ነው ለኔ ነው የሚለውን ነገር እንዲገነዘብ ይመስለኛል። ስለዚህ ስልጣኔ አንዱ የስልጣኔ አካል እንደሆነ መሰልጠን እንደሆነ እንዲያውቀው ከማድረግ አንጻርም ስለሆነ የአዋጁ አተግባበር አጠቃላይ ሀሳቡ ማንሳት እንችላለን። እሺ እንግዲህ አዋጁ እንዳልኩት ሰፊ ሀሳብ የያዘ አዋጅ ነውና መነሻ የሚያደርገው ቆሻሻን ከምንጩ መቀነስ፣ ቆሻሻ መለየት። አሁን እንዳውም በቅርብ አዲስ አበባ ላይ ያየነው ለህብረተሰቡ 2 አይነት ማዳበሪያዎችን ሰጥቶ አንዱ የሚበሰብስ አንዱን ደግሞ ማይበሰብስ እንዲያስቀምጡበት ሰው ኮሌክት የሚደረግበትም ቀን የተለያየ የሚበሰብሰው ሰኞና ማክሰኞ ሊሆን ይችላል። ያው ቀኑን የቀን ልዩነት ፈጥረውላቸው ያንን ልምድ እየመጣ ነው የሚገኘው። ያ የግለሰቡ ኃላፊነት ልጆቻችንንም ማሳየት ይኖርብናል። የሚበሰብስ የት ጋር መጣል እንዳለባቸው፣ ማይበሰብሰው የት ጋር ሪሳይክል ሊሆን የሚችለው ምን ጋር። በተመሳሳይ ደግሞ መድኃኒቶችና በጣም ሀዛርዴስ የምንላቸው ወይም አደገኛ ኬሚካል የያዙ እቃዎችም ደግሞ በተለየ መልኩ ማስቀመጥ የሚፈልግ በግልጽ ያስቀመጠ ነው። ይሄ በሁሉም ግለሰብ ላይ የሚጠበቅ ኃላፊነት ነው ማለት ነው። ሁለተኛው ህብረተሰቡ ወይም ግለሰብ ከራሱ መኖሪያ ቤት 20 ሜትር ድረስ የማጽዳት ግዴታ ይጥልበታል። ተቋማት ሲሆን ደግሞ እስከ 50 ሜትር ማጽዳት አለበት ይላል። ይሄ በህግ በአዋጁ ማዕቀፍ ላይ የተቀመጠ ነው። ከነሐሴ ጀምሮ ይሄ ተግባራዊ የሆነ ነው። ይሄ ማለት የህብረተሰባችን አኗኗር ተጠጋግተን ስለሆነ አንድ ሰው ብቻ ያጸዳል ማለት አይደለም። በተፈራረቀ መንገድ ሁሉም ህብረተሰብ ተሰባስቦ አካባቢውን እንዲያጸዳ፣ አካባቢውን ጽዱ እንዲያደርግ፣ ለራሱ ጤንነት እንዲጠብቅ የሚያስችል ስርዓት የሚገነባ ነው ማለት ነው። ሌላ በሶስተኛ ደረጃ በብዛት ቆሻሻን የማስወገድ ኃላፊነት የሚጥለው ነዋሪው ላይ ከዛ ደግሞ የከተማ አስተዳደሩ ላይ ወይም ደግሞ ማዘጋጃ ቤቱ ላይ ነው። ይሄ ብቻ መሆን የለበትም ይላል ይህ አዋጅ። ግለሰቡም የራሱን ኃላፊነት መውሰድ አለበት፣ ማዘጋጃ ቤትም የራሱን ኃላፊነት ይወስዳል። በሶስተኛ ደረጃ ደግሞ አምራቹን ኃላፊነት ይጥልበታል። ይሄ የተራዘመ የአምራቾች ኃላፊነት ብሎ የሚደነግገው በአዋጃችን ላይ ማለት ይሄ ማለት የሚያመርተው ምርት አንደኛ በተቻለ መጠን ከአካባቢ ጋር ሚስማማ ምርቶችን እንዲያመርት ያስገድዳል። ግን ያም ካልሆነና ምርቶቹ በሀገር ውስጥ ተፈላጊ የሆኑ ምርቶች ግን ስቲል አካባቢን የሚበክሉ ከሆነ ደግሞ እነዛን አካባቢን እንዳይበክሉ ቁጥጥሮችን፣ ክትትሎችን እንዲያደርግ የማድረግ ለምሳሌ ሃይላንዶችን ሊሆን ይችላል፣ ሌሎችም ምርቶችን ባልተገባ መልኩ እንዳይጣሉ ከነሱ የሚሰበስቡላቸው በአነስተኛና ጥቃቅን የሚደራጁ ወጣቶች ወይም ከተማ አስተዳደሩ የሚያደረጃቸው ወጣቶችን ማዕቀፍ አድርገው በአግባቡ እንዲሰበሰብ ከተሰበሰበም በኋላ በአግባቡ ሪሳይክል እንዲሆን የሚያደርግ ድጋፍ፣ የቴክኖሎጂ ድጋፍ፣ የገንዘብ ድጋፍ እንዲያደርጉ የሚያስገድድ አዋጅ ነው ማለት ነው። ይሄም ባለው ነባራዊ ሁኔታ ተፈጻሚ እንዲሆን ሁሉም ክልሎችና ከተማ አስተዳደሮች እንዳላቸው ነባራዊ ሁኔታ የሚሰሩት ይሆናል ማለት ነው። ይሄም ብቻ ሳይሆን መንገዶቻችን እንደምታዩት በጣም ብዙ ከተማችንም ክቡር ጠቅላይ ሚኒስትራችን የጀመሯቸው ኢኒሼቲቭ የአረንጓዴ አሻራ፣ የኮሪደር ልማት፣ የወንዝ ዳርቻ ልማቶች ትልቅ ኢንቨስትመንቶች ናቸው። ከውበቱ ባሻገር ለአካባቢ ጥበቃ ያለው አስተዋጽኦ በጣም ትልቅ ነው። እነዚህ ኮሪደር ልማቶች በመልማታቸው በአየር ብክለት ላይ የነበሩብን ችግሮች፣ በአፈር ብክለት ላይ፣ በሰው ጤና ላይ ሰው መኪና ከመጠቀም ይልቅ ሰው በእግሩ እንቅስቃሴ እንዲያደርግ እነዚህ ሁሉ አካባቢን ከመጠበቅ አንጻር ትልቅ አስተዋጽኦ የወንዝ ዳርቻ ልማቱ በከተማ አስተዳደር የተሰራው ተአምር ነው። እንዳለ አጠቃላይ 42 ኪሎ ሜትሩ አጠቃላይ የነበሩ ችግሮቻችን እንግዲህ የምናስታውሰው ሰው መኖሪያ ቤትም ይሁን ሆቴልም ይሁን ሌላም ነገር ለመገንባት ከጎኔ ምን አለ የሚለው ወንዙን ነው ወይ ቆሻሻውን ለማያያዝ ማለት ነው። ይሄ ትክክል ያልነበረ እሳቤ ነው። ያንን እሳቤ ሙሉ ለሙሉ የቀየረ አዋጅ ይሄም ስራውም የቀየረ ነው። እኛ ደግሞ በይበልጥ ባህል እንዲሆን የሚያስችል ድንጋጌዎች በአዋጁ እንዲካተት ተደርገዋል ማለት ነው። እንግዲህ በተገነቡ ልማቶች ላይ መሰረተ ልማቶች ላይ ለምሳሌ አንዳንድ ቦታ ላይ እንደምናየው መኪኖች
ከኮንስትራክሽን ሳይት በሚወጡበት ጊዜ አስፓልቱን ማቆሸሽ ነገሮች አሉ። ያ እንዳይኖር እዛው በሳይታቸው ጎማቸውን አጽድተው እንዲወጡና መንገዶቹን እንዳያቆሽሹ የሚደነግግ ድንጋጌ ያስቀመጠ ነው። ይሄን ብቻ ሳይሆን በኮንስትራክሽን ዘርፍ ለምሳሌ የሚፈርሱ ወይም የሚወጡ በቁፋሮ የሚወጡ አፈሮች ለአካባቢ ተስማሚ በሆነ መንገድ እንዲወገዱ ያንን ደግሞ የኮንስትራክሽን ፍቃድ የሚሰጥ አካል እንዲቆጣጠር ኢምፓወር የሚያደርግ አዋጅ ነው። ስለዚህ ሰፊ ከቆሻሻን ከምንጩ አንስቶ እስከሚወገድበት ሙሉ ማዕቀፍ የያዘ አዋጅ ነው። ይሄን አዋጅ እንግዲህ መተግበር ከጀመረን ነሐሴ ወር ነው። ይሄንን ተፈጻሚ እንዲሆን እየተደረገ ነው። እንዳያችሁት በተለያዩ ቦታዎች ላይ ሲኖትራኮች ጎማቸውን እያጸዱ እንዲወጡ አለበለዚያ ወደ ቅጣት የሚዳረጉ ስለሆነ ያንን እያደረጉ ምክንያቱም ብዙ ኢንቨስት ተደርጎበታል። ከዛም ባሻገር ደግሞ ቆሻሻ በተለያዩ መልኩ አየር ብክለትን የሚያስከትሉ በመሆናቸው ያንን እንዳያስከትሉ የሚያደርግ ነው። ስለዚህ ሙሉ የሀገራዊ ስርዓታችንን ሼፕ ሊያደርግ የሚችል የደረቅ ቆሻሻ አያያዝ ነው። ከሁሉም በላይ ደግሞ ወጥ እንዲሆን እድሉን ይፈጥራል። በሁሉም ክልሎችና በሁለቱ ከተማ አስተዳደሮች መስተካከሉ ወይም ለሁሉም ተግባራዊ መሆኑ ሁሉም የደረቅ ቆሻሻ አያያዝን በስነ ስርዓቱ እንዲሆን እና ማኔጅመንቱም ስርዓት እንዲይዝና ህብረተሰቡን ተጋላጭነት የጤና እክል እንዳይገጥመው እድል የሚፈጥር አዋጅ ነው። እንግዲህ የአካባቢ ጉዳይ በሀገር ብቻ የሚወሰን አይደለም። ጎረቤቶቻችንም ወደዚህ እንዲመጡ ኦልሬዲ የቀደሙትንም እያበረታታን ሌሎችም ደግሞ በዚህ ማዕቀፍ ውስጥ ለዓለምም ጠንቅ ስለሆነ የምንሰራው ስለዚህ ይሄን ነገሮች ሁሉ ተያያዥነት ያለው ውጤታማ የሆነ በተለይ ደግሞ የህግ ማዕቀፉም ሲቀረጽ የተለያዩ ሀገራት ኤክስፒሪየንሶችም የተካተቱበት ስለሆነ ውጤታማ ይሆናልና ስርዓት የሚያስይዝ ይሆናል የሚል እምነት ነው ያለኝ። የኮፕ 32 ስብሰባ አሁን ኢትዮጵያ ትቀበላለች፣ ታስተናግዳለች። የአፍሪካ ህብረትም እንደዚሁ ከንጽህናና ከውሃ ጋር የተያያዘ ነበርና ለዓለም አቀፉ ማህበረሰብ ቅድም አንስተናል ኢትዮጵያ ለብዙዎች ታስተምራለች ብለናልና አስተማሪነቷንም ለማጉላት ለማምጣት የስልጣኔ ምንጭ መሆኑን ለማሳየት ብዙ ስራዎችን እየሰራች ነውና ከዚህ ጋር ተያይዞ እነዚህ ሁለት ትልልቅ ጉባኤዎች የአፍሪካ ህብረትንም ያለፈውን ማንሳት እንችላለን። ቀጣይ መጪ ደግሞ የሆነውን ኮፕ 32 እንግዲህ አካባቢ ጥበቃ ላይ ስለሆነ ይሄ የሚደረገው እንደ ሞዴልነት እንደ አርአያነት በችግኝ ተከላ የምትነሳ ሀገር እንደመሆኗ በዚህ በአካባቢ ጥበቃ ረገድ የተሰራው ስራ ምን ይዞ ይመጣል ወይም ምን አይነት ሚና ይኖረዋል? ትልቅ ሚና ይኖራል የሚል እምነት አለን። ዓለም ብዙ በአየር ንብረት ለውጥ እየተሰቃየ ያለበት ጊዜ ነው ያለ ነው። እንደ ሀገር ደግሞ የምንሰራው እንዳልኩት በዓለም አቀፋዊ ጉዳይ ስለሆነ የአካባቢ ብክለት ኢትዮጵያ ላይ ብቻ ቆይቶ የሚሆን ሌላም ቦታ ላይ ተጽዕኖ የሚፈጥር ስለሆነ በተለይ ደግሞ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩት ኢኒሺዬቲቮች በአጠቃላይ እኛ እድለኞች ነን የሚል እምነት አለን። እንደዚህ አይነት የአካባቢ ጥበቃ ላይ ኮንሰርን ያላቸው መሪዎቻችን የተለያዩ ትልልቅ ኢኒሺዬቲቮችን አንስተው በተለይ አሁን የአረንጓዴ አሻራ ስራ በኢትዮጵያም ብቻ አይደለም ጎረቤት ሀገሮቻችን ወጣቶች ሄደው እየተከሉ የነበረበት ነው። ይህም ደግሞ ትልቅ አስተዋጽኦ በእኛም ደግሞ ባለፉት 7 አመታት በተተከሉ ችግኞች ውጤት የተገኘባቸው ከምግብንም ራስን ከመቻል አንጻር ጀምሮ እስካሁን ባለን ጉዞ ላይ ማለት ነው። ያም ብቻም ሳይሆን በቅርብ ጊዜም እንዳያችሁት ክቡር ጠቅላይ ሚኒስትራችንም በራሳቸው ማህበራዊ ገጽ እንደነገሩን የአፈር የውሃ ጥበቃ ስራዎች በተለያዩ አካባቢዎች ላይ ተለይ ደግሞ የአፈር መንሸራተት የሚያጋጥማቸው ላይ የተፋሰስ ልማቶች ላይ እነዚህ ሁሉ አፈራችን ጤናማ እንዲሆን አሲዳማ የሆኑ አፈሮች አሉን በተለያዩ መንገዶች እነዛን ሪሃቢሊቴት የማድረግ ስራዎች በስፋት ይሄ ለሌላውም ዓለም ምሳሌ ሊሆን የሚችልና ትልቅ አቅም ነው። የኮሪደር ልማቱ ተአምር ነው። በአጭር ጊዜ ውስጥ ብዙ ልማቶች ብዙ ትውፊቶች ልጆቻችንም ለትውልዱም ለእናቶቻችንም ትልቅ አስተዋጽኦ ያደረገ የኮሪደር ልማት ነው። በዚህ ኮሪደር ልማት እንግዲህ ኮሪደር ልማት ከመሰራቱ በፊት የነበሩ ነዋሪዎችን ያው ሚዲያ ብዙ ጊዜ ስለሚወስድ መረጃዎችን ማየት በጣም ሶፎኬትድ ወይም አየር ሊተላለፍበት በማይችልበት ቦታ ላይ በተለያዩ መጸዳጃ ቤቶች ያልነበሩበት ለጤናቸው ለልጆቻቸው በብዛት እዛ አካባቢ የኖሩት ወይም ከወንዝ ዳርቻ በተለይ በብዛት የነበሩ ነዋሪዎች ልጆቻቸው በጣም አዝማቲክስ የሆኑ በሽታ ወይም ይሄ የትንፋሽ በሽታዎች ተጠቂ የነበሩበት ይሄንን ሁሉ ያዳነን።
ይሄም ለሀገራችን ለአፍሪካም ትልቅ ምሳሌ ይሆናል። እንግዲህ ለአፍሪካ ህብረት የሚመጡ እንግዶቻችን ያንን ምስክርነት ነው በተለያዩ መንገድ እየሰጡን ያሉት። ይሄንንም በይበልጥ ደግሞ ምናረጋግጥበትና አፍሪካ ሁልጊዜም የችግር ወይም ደግሞ መፍትሄ የምትጠብቅ ሀገር ሳትሆን መፍትሄ ሰጪ ሆና የምትቀርብበት የሚሆን ይመስለኛል ኮፕ 32ም። ስለዚህ ሌሎች መድረኮቻችን ዓለም አቀፍ ኩነቶች ከጊዜ ወደ ጊዜ እየጨመሩ ነው የሚገኙት። በዚህ ሂደት ውስጥ ኢትዮጵያ በአካባቢ ጥበቃ ላይ እየሰራች ያለችውን ውጤት በይበልጥ የምናስተዋውቅበት ነው። ሌላውም ሀገር ተጋርቶት ውጤታማ እንዲያደርግ እንዳልኩት የአካባቢ ጥበቃ ስራ በኢትዮጵያ ውስጥ ብቻ ውስን አቅም ያለው ሳይሆን ለዓለም የአየር ንብረት ለውጥ የራሱን አስተዋጽኦ የሚያደርግ ስለሆነ ሁሉም ዓለም በአንድ ላይ ተሳስሮ የሚሄድበት መንገድ ስለሆነ አሁን ኢትዮጵያ እየሰራች ያለችው ስራ ለሁሉም አፍሪካ ለዓለም ምሳሌ ይሆናል የሚል እምነት አለኝ። ጥሩ የመጨረሻ ጥያቄ ላድርገው። አጠቃላይ እንግዲህ ይህ አዋጅ ከወጣ ጊዜ ጀምሮ ወደ አዋጁ ስንመለስ አዋጁ ከወጣበት ጊዜ ጀምሮ ተግባራዊ ከሆነ ጊዜ ጀምሮ ብዙ ስራዎች ተሰርተዋል። የቅጣቱንም አንስተናል፣ ባህል ማድረጉን ጉዳይም አንስተናል፣ አምራቾችን የመደገፍ ጉዳይም ተነስቷል። ከዚህ ጋር ተያይዞ በነገራችን ላይ በተለያዩ ሀገራት ቆሻሻን ሀብት የማድረግ ስራዎች በጣም በኢንቨስትመንት ደረጃ የሚሰሩ እንደመሆናቸው መጠን እነሱን የመደገፍ ስራ እንዳጠቃላይ በቀጣይ የሚሰሩ አንዳንድ ዘመቻዎች ዘመቻ ሆነው የመቅረት ልማድ አላቸው እና ዘመቻ ሆነው እንዳይቀር ከማድረግ አንጻር አምራቾችን ይደግፋል። አዋጁ ራሱ አምራቾች እንደሚደገፉ፣ ድጋፎች እንደሚሰጧቸው፣ እንደሚበረታቱ በግልጽ አስቀምጦታል እና ከዚህ አንጻር አምራቾች እንዴት ይደገፋሉ፣ ህብረተሰቡም ደግሞ እንዴት ባህል ያደርገዋል፣ እናንተም ደግሞ በቋሚነት ወይም በዘላቂነት ይህንን ነገር የማስገንዘቡን ስራ እንዴት ትሰራላችሁ የሚለውን ከመልእክት ጋር እንቋጨው ብዬ። እሺ እንግዲህ እንደተባለው ይሄ ባህል መሆን ይኖርበታል። ጽዱን ኢትዮጵያን ባህል እናድርግ የሚለውም እሳቤ ያንን መነሻ ያደረገ ነው። የዚህ አዋጅ ተግበራ ላይ በተለይ መልሶን ልንጠቀምባቸው የምንችላቸውን ምርቶችን የሚያመርቱ ቆሻሻን ወደ ሀብትነት የሚቀይሩ ተቋማት ማኒፋክቸሮች መበረታታት አለባቸው የሚል እምነት አለን። በተለይ መልሰን ልንጠቀምባቸው ወይም የሰርኩላር ኢኮኖሚ ሮድማፕ እንደ ሀገር አልነበረንም። ያ ሮድማፕ እንዲወጣ የተደረገው ወይም ያ ፍኖተ ካርታ እንዲወጣ የተደረገው ምን ላይ ሀገራችን በብዛት ቆሻሻዎች አሏት፣ ያንን ቆሻሻ እንዴት ወደ ሀብት መቀየር እንችላለን፣ የግል ዘርፉ ምን ላይ መሳተፍ ይችላል የሚለው በግልጽ የሚያስቀምጥ ፍኖተ ካርታ ነው። ይሄ ፍኖተ ካርታ መነሻውን የሚለው ቆሻሻ ሀብት ነው። ሀብትን በአግባቡ መጠቀም ይኖርብናል። ነገር ግን ወደ ሀብትነት ደግሞ የማይቀየራሉ። ወደ ሀብትነት የማይቀየሩን ደግሞ በአግባቡ መወገድ አለባቸው። ካልሆነም ደግሞ መጠቀም ማቆም ይኖርብናል። ይሄንን በግልጽ በስርዓት ላይ ወይም በፍኖተ ካርታ ላይ እንዲቀመጥ ማስቻላችን የግል ዘርፉ በዚህ ላይ ተሳትፎን እንዲያደርግ እድል ይፈጥራል። ግን ይሄ ድጋፍ ይፈልጋል። ሁሉም ሰው መደገፍ አለበት። የኛም ተቋም መደገፍ አለበት። ሌሎች የመንግስት ተቋማት መደገፍ አለባቸው። የተለያዩ የኢንሴንቲቭ ሜካኒዝሞች መበረታታት አለበት። የሚያመርቱበትን ቦታዎችን መሰጠት ይኖርበታል። ኢንፍራስትራክቸሮች መሟላት ይኖርበታል። ለነሱ ደግሞ የገበያ መዳረሻ እነሱም እየፈለጉ እኛም ደግሞ ተጨማሪ ትስስሩ እንዲጠናከር የማድረግ ኃላፊነት አለብን። ይሄንን ተግባራዊነቱን ተፈጻሚ ለማድረግ እድል የሚፈጥር ነው ማለት ነው። ከዛ ባሻገር ግን ከአካባቢው ጥበቃ ጋርም ተያይዞ አሁንም ፌስታልን ካለመጠቀም ጋር ተያይዞ ሁሉም ግለሰብ የጤና እክሉን የሚያስከትለው በሰው ልጅ ጤና ላይ፣ በእንስሳት ጤና ላይ፣ በስነ ምህዳራችን ጤና ላይ የሚያስከትለውን ጠንቅ ተረድቶ ያንን አሁንም የጀመራቸውን በጣም ማመስገን እፈልጋለሁ። እውነት ለመናገር ህብረተሰቡን ወዲያው ነው ውሳኔውን ተቀብሎ ወደ ተግባር ያደረገው። ይሄ ደግሞ መቀጠል ይኖርበታል። እንግዲህ በቁርአንም በመጽሐፍ ቅዱሳችንም አካባቢን እንድንጠብቅ ፈጣሪያችን የሚያዙን ቦታዎች አሉ። ያንንም በሃይማኖት አባቶች፣ በሀገር ሽማግሌዎች ከዚህ በፊት ኢትዮጵያ ያላት አካባቢን የመጠበቅ እንግዲህ ደኖቻችን ስናይ ረጅም ጊዜ የቆዩ ደኖች አሉ በተለያዩ ቦታዎች ላይ። ይሄ አባቶቻችን አያቶቻችን ያወረሱን እይታ ነው። ይሄንን እይታ ደግሞ አካባቢን እንድንጠብቅ፣ ከአካባቢ ጋር እንድንስማማ፣ አካባቢን እንዳንበክል የሚሉ ነገሮች። ስለዚህ ይሄንንም በሁሉም መንገድ እና እኛም እንደ ሀገር ደግሞ የሚጠበቅብን እያንዳንዱ ግለሰብ የሚጠበቅበትን ማድረግ ይኖርበታል። ያም ብቻም ግን
በቂ ነው ብለን አናምንም። ተማሪዎች በሚማሩበት ጊዜ እንግዲህ አንዱ ከንቅናቄው አካል የነበረው ተማሪዎች ጋር የጥያቄና መልስ ውድድሮችን ማጠናከር፣ በሁሉም ትምህርት ቤቶች ላይ የአካባቢ ክበባት እንዲኖሩ ማድረግ። ስለዚህ ከህፃንነታቸው ጀምሮ ልጆች ስለ አካባቢ ጥበቃ ተረድተው በየዕለት ተዕለት ለቤተሰቦቻቸውም ለራሳቸውም መጠንቀቅ እንዲችሉ የሚያስችል የትምህርት ስርዓት መደረግ ይኖርበታል። እንግዲህ የተለያዩ የትምህርት ቤት መጽሐፎች ላይ የሚያያችሁ ነው የአካባቢ መጠበቅ ጋር ተያይዞ የተለያዩ ትምህርቶች በሳይንስ መጽሐፎች ላይ ሌሎች መጽሐፎች ላይም እንዲካተቱ ተደርገዋል። እሱን ማጠናከር ይፈልጋል። ስለዚህ በትምህርት ስርዓታችንም አጠናክረን በሃይማኖት ትምህርቶቻችንም ላይ አካባቢን መጠበቅ ፈጣሪያችን የሚሰጠን ትእዛዝ ስለሆነ እሱንም መቀበል፣ ከሁሉም በላይ ደግሞ ነገ ትውልድ እንዳይጠይቀን አካባቢያችንን እንድንጠብቅ በተለይ ደግሞ መልሰን ልንጠቀማቸው የምንችላቸው ብዙ ምርቶች አሉ። በሀገር ውስጥ መመረት የሚችሉ የሀገራችን ባህል የሆኑ የራሳችን የሆነ ኢንዲጂኒየስ ኖሌጅ ወይም አገር በቀል እውቀት የሆኑ የዘንቢሎች የቃጫ ምርቶች በስፋት ደግሞ በቴክኖሎጂ በታገዘ መልኩ እነሱም በስፋት እንዲመረቱ አዳዲስ ፈጠራዎችንም ጨምሮ እነሱን መጠቀም መጀመር ይኖርብናል። እንግዲህ ሁሉም ሴቶቻችን በቦርሳችን መሸመታችን ስለማይቀር ስንወጣ ይዘን መንቀሳቀስ፣ እንዲሁም አባቶችን በሚገዙበት ጊዜ መልሰን ልንጠቀማቸው የምንችላቸውን እቃዎችን ይዞ በመግባት ለልጆቻችንም ምሳሌ መሆን ይጠበቃልና ይሄ ህብረተሰቡ በየጊዜው ባህልን የማድረግን ልምድ መካበት ይኖርበታል። የተጀመረው በጣም ጥሩ መነሻ ነው። ሁሉም ክልሎች ላይ ግምገማ አካሂደናል። ተፈጻሚነቱ ከተጀመረ ጀምሮ በሁሉም ወረዳዎች፣ ዞኖች፣ ቀበሌዎች፣ ክልሎች፣ ከተማዎች ላይ ክፍለ ከተማዎች ላይ ሰፊ ለውጥ አይተናል። ሰፊ የህብረተሰቡ ፍላጎት እንዳለበት አይተናል። በተለይ ደግሞ አርሶ አደሩ አርብቶ አደሩ በጣም ነው ያመሰገነው። ይሄንን ፍላጎት ከጤና እክላችን ጋር ከሚያመጣው የጤና ስጋት ጋር የእንስሳት ጤናዎቻችን ጋር በአካባቢ ላይ ከስነ ምህዳሩ ጤና ጋር ተያይዞ የመጠበቅ የሁሉም ኃላፊነት ስለሆነ ይሄንን ባህል ወደ ማድረግ መንቀሳቀስ ይኖርብናል። በተመሳሳይ ደግሞ አሁን ዘመኑ የሚፈልገው የዲጂታላይዜሽን ጊዜ ላይ ነው ያለነው። አሁን አዲስ የምናወጣው የአፕሊኬሽን አንደኛ ህብረተሰቡ የሚጠቁምበት፣ ለምሳሌ መኪና አስፓልት እያበላሸ የሚሄድ መኪና ካለ መኪናውን አንስቶ ከነታርጋው በዛ አፕሊኬሽን ላይ እንዲልክ የሚያስችል አፕ ነው። በተመሳሳይ የድምጽ ብክለት የሚያስከትሉ ቦታዎች ላይ ድምጽ ሪካርድ አድርጎ በዚህ ጊዜ ውስጥ ይሄ ተበክል ያለው ብሎ ሪፖርት የሚያደርግበት፣ ለዚህ ወደ ቢሮ መመላለስን የሚገታ የሰፊ ዲጂታላይዜሽን ስራ ነው። አርቲፊሻል ኢንተለጀንስ ኢንስቲትዩት ይሄንን ትልቅ አፕ እየሰሩልን ነው የሚገኙት። ስለዚህ እነሱን ኦፊሻሊ በቅርብ ጊዜ አናውንስ የምናደርግ ይሆናል። እስከዛ ድረስ ግን ዴዲኬትድ የሆኑ ቴክኒካል ቲሞች ወይም ደግሞ በቢሮአችንና በክልል ቢሮዎች ኢፒዎች የሚገኙ ይሄንን የሚከታተሉ ኮሚቴዎች አሉ። እነዛን ኮሚቴዎችን በአስፈላጊው በሆነ ጊዜ ቀርበው አስተያየትን መስጠት እንዲሁም ደግሞ መከታተል ያስፈልጋል። ነገር ግን አካባቢን መጠበቅ ያለበት ራሱ ህብረተሰቡ ነው። ይሄንን በሚያይበት ጊዜ ህብረተሰቡ ራሱን ማስተማር ይኖርበታል፣ መጠቆም ይኖርበታል፣ እዛው መገጸጽ ይኖርበታል። ይሄ ልምዳችን ባህላችን ነው። እናቶቻችን አባቶቻችን በመንገድ ላይ የማይሆን ነገር በሚያዩበት ጊዜ ይገጽጹናል። ተመሳሳይ ይሄኛውንም በተለይ ከአካባቢ ጥበቃ ጋር ተያይዞ የሚሰሩ ስራዎችን ሁሉም ማህበረሰብ ካልተሰባሰበበት ሁሉም ማህበረሰብ አንድ ላይ ሆኖ ይሄንን ካልተዋጋ የሚሆን ስላልሆነ የጀመርነውን እና እየጀመርን ያለነው የፕላስቲክ ከረጢት ክልከላን ተግባራዊ ማድረግ ከሁሉም ይጠበቃል። ነጋዴዎች፣ አምራቾች ይሄ በተለይ ለህብረተሰቡ መልሶ ሊጠቀሙ የሚችሉ ምርቶች ላይ አላግባብ የሚጨመሩ ዋጋዎችን ማስተካከል ይኖርባቸው። ነገ ትውልድ ይጠይቃቸዋል። ዛሬ የምንሰራው ለዛሬ ብቻ አይደለም፣ ነገም በተለያዩ መንገድ ትውልድ የሚያዩን እና ለጊዜያዊ ጥቅም ብቻ ብለን ህብረተሰቡን ማማረር አይኖርብንም። ዋና አላማው ህብረተሰቡን ጤና መጠበቅ፣ ህብረተሰቡ ጤናማ የሆነ ትውልድ እንዲኖር ማድረግ ስለሆነ ያንን ታሳቢ በማድረግ ሁሉም የየራሱን ኃላፊነት እንዲወጣ አደራ ማለት ፈልጋለሁ። የአካባቢ ጥበቃ ስራ በአካባቢ ጥበቃ ባለስልጣን ቢሮ ብቻ በጸጥታ አካላት ብቻ የሚሆን ሳይሆን ሁሉም ማህበረሰቦች፣ ሁሉም ህፃን፣ ወጣት፣ መምህር፣ የሃይማኖት አባቶች፣ የሀገር ሽማግሌዎች በአጠቃላይ የየራሳቸውን አስተዋጽኦ እንዲያደርጉ አደራዬንም ጥሬንም ማስተላለፍ ፈልጋለሁ። በዚህ ሂደት ውስጥ እየተገበርን ያለነው የፕላስቲክ ከረጢት ሙሉ ለሙሉ መከልከሉን ተግባራዊ እያደረጉ ያለው
ሁሉንም ማህበረሰብ ሁሉንም ግለሰቦች እንዲሁም ደግሞ እቃ ሻጮችን በአጠቃላይ ሁሉንም ማመስገን እፈልጋለሁ። የጀመራችሁትን አካባቢያችሁን ጽዱ እንዲሆን ልጆቻችን ጤና እንዲጠበቅ እያደረጋችሁ ያለውን አስተዋጽኦ እንድትቀጥሉ አደራ ማለት እፈልጋለሁ። እኛም ደግሞ የጀመርነውን ጽዱን ኢትዮጵያን ባህል የማድረግ የአዌርነስ ንቅናቄዎችን የምንቀጥል ይሆናል። በትንሽ ጊዜ ውስጥ ኢትዮጵያ የጽዱ ኢትዮጵያ ባህል ሆና ለሌላ ሀገር ለዓለም ምሳሌ የምትሆንበት ሩቅ አይሆንም። ይህንን ደግሞ ሁላችንም በህይወት እስካለን ድረስ የምናየው ይሆናል። ይህን ባልጠይቅ በጣም ትክክል አይሆንም ብዬ ያሰብኩት አንድ ጥያቄ ሰዎችን እያዘናጉ ካሉት ነገሮች አንጻር የተዛቡ መረጃዎች ጋር ተያይዞ አንድ ነገር ብቻ እንዲሉልኝ እፈልጋለሁ። ጊዜው ተራዝሟል፣ እንደዚህ ሆኗል፣ ይሄ ተከለከለም፣ ይሄ ተከልክሏል የሚሉ ነገሮች አሉ። በጣም ብዙ ተነግሯል። ግን ደግሞ ቀጥታ እርሶ ቢያስተላልፉት ጥሩ ይሆናል ብዬ ስላሰብኩ ነው። እንግዲህ ብዙ የተሳሳቱ መረጃዎች በተለያዩ መንገዶች በተለይ ደግሞ አሁን ዘመኑ የሶሻል ሚዲያ ስለሆነ ሁሉም ሰው በራሱ የመሰለውን ነገሮችን ያነሳል። ለዛም ነው በተለይ በማህበራዊ ገጾቻችን በተቻለ መጠን ወቅታዊ የሆኑ መረጃዎችን በዛ እንዲተላለፉ እያደረግን ነው። አንዱ የተዛባ የሚጀምረው ምን አይነት ፕላስቲክ ተከልክሏል የሚለውንም ካለማወቅ የሚነሳ ነው። ሁለተኛው ደግሞ ተራዝሟል የሚለው ህብረተሰቡን የማወዛገብ ነው። በዚህ መድረክም እኔም ቴንኪዩ በጣም ይህንን እድል ስለሰጠሽኝ ግልጽ ማድረግ የምፈልገው ከጥር 23 ጀምሮ ተግባራዊ የሆነው የፕላስቲክ ከረጢት የመያዝ ክልከላ አልተራዘመም። ከጥር 23 ጀምሮ ተግባራዊ አድርገናል። ይሄ አዋጅ ነው። አዋጅ ደግሞ በፓርላማ የጸደቀ አዋጅ ነው። ተግባራዊ ማድረግ ግዴታ ነው ያለብን። ስለዚህ ይሄ ከዚህ ከተሳሳተ መረጃ ህብረተሰባችን እንዲጠነቀቅ አደራ ማለት ፈልጋለሁ። ያም ብቻም ሳይሆን የትኛው ፕላስቲክ ከረጢቶች የሚለው ሁሉንም የፕላስቲክ ከረጢት መያዣዎች ወይም ፌስታሎች በተለምዶ የምናያቸው ሙሉ ለሙሉ ተከልክለዋል። አንዳንዱ ኮንፊውዥን የሚፈጥረው ለአንድ ጊዜ ጥቅም ላይ የሚውል የቱ ነው መልሰን እየተጠቀምነው አይደለም የሚለው አንድ ጊዜ ጥቅም ላይ የሚለው አነስተኛ ጥግግት ይለዋል። ይሄ አነስተኛ ጥግግት ፌስታሎች የሚመረትባቸው የኬሚካል ኮምፖዚሽን ወይም ደግሞ ማንኛውም ፌስታል ሲመረት ዩዝ ኤንድ ትሮ እንዲሆን ተደርጎ የሚመረት ምርቶች ናቸው። ስለዚህ አነስተኛ ጥግግት ያልሆኑ የምንላቸው እንደ ኩባያ፣ ሳህን፣ ማንኪያ አይነት አይሉ ትልልቅ እቃዎች ጠንካሮች የሆኑ እቃዎች ሁልጊዜም ልንጠቀምባቸው የምንችላቸው እቃዎች ነውና ይሄ የተዛቡ መረጃዎችም ከዚህ እንዲጠነቀቁ አደራ ማለት ፈልጋለሁ። አማራጭ ደግሞ የሚያመርቱ አምራቾችን በስፋት አምርተው ገበያው ላይ ሌሎችም ተደራሽ እንዲያደርጉ ወጣቶችም በዚህ ላይ ተሳትፎ አሁን ላይ የተሰራውን በተለይ ደግሞ መልሰን ልንጠቀምባቸው የምንችላቸውን ከረጢቶች በተለያዩ መንገድ ወጣቶች ወደ ስራ አዳዲስ ፈጠራዎችን እየጨመሩባቸው እየሰሩ ስለሆነ ያንንም እናበረታታለን። ስለዚህ ማንኛውንም መረጃዎች እኛ በተለያዩ የሚዲያ ተቋማት በመንግስትም በግልም ያሉ ሚዲያ ተቋማት ጋር ቀርበን ማብራሪያዎች እየሰጠን ነው። በሶሻል ሚዲያ ደግሞ ውዝግቦች እንዳይፈጠሩባቸው ተመሳሳይ የአካባቢ ጥበቃ ባለስልጣን የማህበራዊ ገጾቻችንን በመከታተል ወቅታዊ የሆኑ መረጃዎችን በዛ የምናስተላልፍ ይሆናል። ይሄ በፌዴራልም ብቻ ሳይሆን በክልል ያሉ የአካባቢ ጥበቃ ቢሮዎች በዛው በአካባቢ በሚነገረው ቋንቋ ይህንን እንዲደርስ በሎካል ቋንቋዎች ተደራሽ እንዲሆኑ ተደርገዋል። የክልል ሚዲያዎችም ያንኑ እያስተላለፉ ነው። ስለዚህ ከተዛባ መረጃዎች ህብረተሰባችን በመጠንቀቅ የተዛባ መረጃ የሚሰጡት የጤናውን ጠንቅ ረስተው እየመሰለኝ ይሆናል ብዬ አስባለሁ። ካለማወቅ የሚመጣ ነው የሚል እምነት አለኝ። ስለዚህ የተዛባ መረጃ ለህብረተሰባችን የምታደርሱ ማንኛውም ወጣቶች እናንተም የፕላስቲክን ከረጢት ከመጠቀም በመቆጠብ ሀገራችንን አካባቢያችንን ጽዱ እና ንጹህ እንድናደርግ አደራ ማለት ፈልጋለሁ። ይሄንን በማድረጋችን ጤናችንን፣ የልጆቻችንን ጤና፣ የራሳችንን ጤና፣ የቤተሰቦቻችንን ጤና፣ የአካባቢያችንን ጤና የምንጠብቅ ስለሆነ ይሄንን ከፍተኛ አደራ ሁላችንም በጋራ ሆነን እንድንወጣ አደራ ማለት ፈልጋለሁ። የፌዴሪ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ሰፊ ማብራሪያ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። እናንተም የተከበራችሁ አድማጭ ተመልካቾቻችን ፋና ፖድካስትን በተለይም ደግሞ የአካባቢ ጥበቃን በተመለከተ የፕላስቲክ ከረጢትን በተመለከተ ያነሳነውን ሀሳብ በትኩረት እንደተከታተላችሁ ተስፋ እናደርጋለን። ቅድስት ዘውዱ ከመላው ስቱዲዮ ባለሙያዎች ጋር በመሆን በአምሮነት ቆይታ አድርገናል። የበዛ ሰላምና ጤና በያላችሁበት ይሁን።